ገታችሁ ረዱልን። ኑ ኦርቶዶክሳውያን በሙሉ ሰብስብልኝ። ይቅርታ እህቶች፣ አንዴ ከይቅርታ ጋር ላስወርዳችሁ ነው። እሺ አሁን የቀረውን ቤት በኦርቶዶክሳውያን ሙላ። 4 ከዚህ 2 አሉ 6 አድርገህ እኔና መሲ ብቻ አለን። አንተ አለ ከወንጌላውያን አማኞች ይግቡ። በዚህ ላይ አወራለሁ ብሎ የሚል ሰው ካለ ቤቱን ሙላ። አሁን በኦርቶዶክስ አንድ የወንጌል አማኝ እንዳትልኩ። አሁን ያውኑ ገብቶ የነበረው ልጅ ይግባ። እኔ ማናቸው የሚግቡ አርእስቱ ማርያም ከሙታን ተነስታ አድርጋለች ወይ ነው ይግቡ። ኦኬ ኦርቶዶክሳውያን ብቻ የወንጌል አማኞች እንዳትገቡ። ኦኬ ቤቱን ሙላው በመጀመሪያ። ኦኬ ኦርቶዶክሳውያን የትኛዎቹ ናቸው? እኔ ምን አውቂያቸው ነው? እሺ ነበሩ ልከዋል እየገቡ ነው። አሁን መጀመሪያ ተረጋጋና ከዛ በኋላ እንደ ዳጊ በተረጋጋ መንፈስ እንደ ቅድሙ ሳትጨቃጨቁ ታወራላችሁ። እሱም ማስረጃን የጠየቀ አንተም መልስ ታመጣለህ፣ አንተም ጠይቀዋለህ፣ እሱ መልስ ይሰጣል። ምን ችግር አለው? ለመወያየት ስለሆነ ማለት ነው። ሌላ ኦርቶዶክሳውያን አለ ከታች አንድ ቆስቲ አንድ ለንፈልግ ሌላ ካለ ጌታ ኢየሱስ ጌታ ነው ብሬክ የቀደሙ አብሮ አደጌ ነው። ቆይ አንድ ኤርሚ አብሮ አደጌ ብላ ያልከው ኔትወርኩ ስላልሆነ ኔትወርኩ ስለሆነ ተመልሶ መጥቷል። አንድ ሰው ይሙላና እሱ አሁን ኔትወርኩ ነው ሚውት ካደረከው እምቢ ይለዋል ኔትወርኩ ብዙ ጊዜ። ለዛ ነው እንዲያወራ እንዲፍቀድለት ቀድሞ ማለት ነው። ችግር የለውም። እሺ አንድ ሰው ካለ ይግባ። ኦርቶዶክሳውያን ከታች ካላችሁ ላኩልኝና ግቡ። 5 አሁን ኦርቶዶክሳውያን ናቸው። 5 ኦርቶዶክሳውያን ናቸው። አንድ ግቡ 6 የደማስቆ ሚዩት አድርገው ፕሊስ። አንተ ጋር ድምፅ አለ ባቤ ይሰማል? አሁን ይሰማኛል። በቃ ከአንተ ጋር ጫጫቴ ስላለ ከኤርሚያስ ጋር ተወራ ነው አይደል? አውራ አንድ ጊዜና አውሩ አንዴ ልሰማ ነው። እሺ አሁን ይሰማል አይደል? ይሰማል። አሁን ቅድም አሁን ምንድነው እኔም እንዳስረዳ ራሱ እድል አይሰጠኝም። ምንድነው እያደረገ ያለው? እሱ ብቻ ተንታኝ ነው። እሱ ብቻ ነው አስረጅ፣ እኛ እንድንናገር እንድንመልስ፣ እኛም ሌሎችን ጥቅሶች እንድናስረዳ እድል አይሰጠንም። እሱ ብቻ ነው በቃ ቦታውን ይዞ ዘንብላ ተክሰሰኝ ካልሆነ እንደዛ አድርገህ ከሆነ እንዴት ነው የምንረዳዳ? አሁን ወደ ጥያቄ ልሂድ። አትክሰሰኝ በውሸት። ራዕይ 11ን ማን ነበር የጠቀሰው? ራዕይ 12 ማን ነበር የጠቀሰው? የምጠቅሳቸውን ጥቅሶች ሁሉ ጠቅሰህ መጽሐፍ ከፍቼ ተናገር እያልኩኝ ካሜራ ከፍቼ ሳሳይህ ማስረዳት አቅቶህ ጭንቅላቷ ላይ የተቀመጡ ሐዋርያ ናቸው፣ እግሯ ስር የተቀመጡት ጻድቃን ናቸው እያልክ ስታብራራ እኮ የነበርከው አንተ ነህ። መጽሐፉ የማይለው ማለት ነው። ለምን አሁን የምትከሰኝ? እዚህ የደማስቆ ለምን እንደምትከሰኝ አንተ አልነበር እንደ ስታወራ የነበረው? እኔ መጽሐፉን ክፈትልኝ ስትለኝ ከመታዘዝና ከማውጣት በቀር ምን እንዳደርግ ልፈለግ? ስለዚህ ድጋሚ አትክሰሰኝ። ኦኬ ያ ኦርቶዶክስ ማለቃቀስ ልማዳችሁ ነው። አትክሰሰኝ። ስታወራ ነበር። አሁንም አውራ። አሁን ላውራ። እሺ እድል ሰጠኝ። እሺ ክብር ይስጥልኝ። እሺ አሁን ይሰማል አይደል? አዎ ተሰማል። አንዲት መልእክት። ስለዚህ አሁን ወደ ነበርንበት ነው የምንሄድ። ዳግም እያወሩ ነው እኮ ዳግም ሚዩት አድርግን። ኧረ እያወራን ነው ይመስለኛል እኮ። ከዚህ በኋላ እኔም ራሱ እያስወጣሁ ነው እንትን የምለው። ለምን ካወራን በትክክል እናወራ። እዚህ ጋር ቀልድ አይደለም፣ ቁም ነገርና ስለ ህይወት ነው እያወራን ያለ ነው። ባቤ ቀጥል አንዴ። ያንተ ኔትወርክ ስለሚያስቸግር አንተ ቀጥል። አሁን ራዕይ 12 አንድን ጠቅሻለሁኝ። እሱ ደግሞ ስህተት ነው፣ ድንግል ማርያም አይደለችም እስራኤል ናት ብሏል። እስራኤል ናት ብሏል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች ያለውን ራዕይ 12 አንድ ላይ እስራኤል ናት ድንግል ማርያም አይደለችም ነው ያለኝ ወንድማችን ማለት ነው። እኔ ደግሞ ወደ የት ነው የሄድኩ መሰለ? ራዕይ 11 19 ላይ ቅድም ያሳየኝን ማለት ነው። ራዕይ 11 19 ላይ ነው የሚመልስልና ማለት ነው። ስለዚህ እሱን አሁን ደግመህ አምጣልኝ። ራዕይ 11 19 ላይ ደግመህ አምጣልኝ መጽሐፍ ቅዱስ ስለያዝክ ብዬ ነው። ይሰማል? እየሰማን ነው። ራዕይ 11 19 ላይ የቅድሙን ማለት ነው።
እሱን አንድ ጊዜ እኔ ላንብብና እድል ስጡኝ እንዳብራራ። እንግዲህ እሱ አሁን ይሄን ያህል ሰዓት ሰጠነው አለኝ። ለኛ ደግሞ ጊዜ ይስጠን። ጥያቄያችን ምን ነበረ? ተጣልኩ ሰዓት ባይ ጥያቄያችን ምን ነበረ ኤርሚ? ራእይ 12 11 ድንግል ማርያም አላረገችም። ጥያቄያችን ምን ነበረ? ጥያቄያችን ኤርሚ ነው እኔን ነው የምትጠይቀኝ? አንተንም ጠይቀህ ኤርሚማ አይደለም እኔ እናንተን የምናወራው። ጥያቄያችን ራእይ 12 1 ላይ ያለችው እስራኤል ናት አልክ አንተ፣ እኔ ደግሞ ድንግል ማርያም ናት እያለሁ እሱን ለማስረዳት ነው። የኛ ዋናው ጥያቄያችን ምን ነበረ? የመጀመሪያው ድንግል ማርያም አድርጋለች አላረገችም፣ አልተነሳችም፣ ሞትን ድል አድርጋ በሚለው ነው እኮ እየተወያየን ያለን። ስለዚህ እኔ ተጠቅስኩ ለማስረዳት ዋነኛው ጥያቄያችን ምንድነው ማለት ነው? ማርያም ከሙታን ተነስታ አርጋለች ወይ አላረገችም የሚል ነው ጥያቄያችን ማለት ነው። ለዛ መልስ የሆነ እኮ ነው። ስለሱ እኮ የምንወያይ ለዛ እኮ ነው ይሄን ጥቅስ የሰጠው። ለዛ መልስ የሆነ ዘንድ ነው ራእይ 12ን አንድ ነው። ስለዚህ መልስ የሚሆነን ምንድነው? አሁን ያለችው ነው 11 19 ላይ ራእይ 11 19 ላይ ምንድነው? ኤርሚ ልጅ እኮ አንደኛ ኔትወርኩም አይሰራም። በቃ ችግር የለም ቀይርና ከዳጊ ጋር ወይም ከአኑን ጋር ወይም ይከፍታል ይከፍትና ችግር የለውም። በቃ አሁን ከዚህ በኋላማ እንዴት ብለን እንትን እንላለን? ችግር የለውም። ሌሎች ጋር አውራ። እሺ ያው መጣ ደግሞ አሁን ማለት ነው። እስራኤል ናት ኖ ኤርሚ የምታረገው ነገር ካለ ወይታች ውረድ። እስራኤል ናት አልካት። እስራኤል እኮ ከተማ ናት፣ ምድር ላይ ያለች ከተማ ናት። ወንድም አለ እታች ውረድና ሐሳብን እዛው ኔትወርክ በደንብ ችግር የለውም። በቃ ኔትወርኩ ብዙም እያሰሙ አይደለም። እሺ ኔትወርክ ሲሰራ ወንድም አለ አንደኛ እኛ ስለ እስራኤል እሱ ማነች ብሎ ስለጠየቀኝ ነው። ራእይ 12 ላይ በዚህ ጉዳይ አወራለሁ ከኤርሚያስ ጋር ብሎ የሚል ሰው ከሁለት ላይ ይምጣና ያወራ። እኛ ግን ጥያቄያችን የዛሬው ጥያቄ የኤርሚ ጥያቄ የቤቱ ጥያቄ ማርያም ከሙታን ተነሳ አድርጋለች አላረገችም ብሎ የሚል አይደል ጥያቄ ኤርሚያስ? በቃ ስለዚህ ራእይ 12 1 እና ራእይ 11 19 መልስ ይሆንልኛል ብሎ አመጣ። ራእይ 12 1ም ማርያም ከሙታን ተነሳ ማድረጓን የሚያሳይ ክፍል የለም። ዋናው ለጥያቄው የሚመጥን መልስ አይደለም። ራእይ 11 19ም ጥያቄውን የሚመለከት መልስ አይደለም። ማርያም ከሙታን ተነሳ ማድረጓን በራእይ 11 19ም በ11 19ም በራእይ 12 1ም ላይ ምንም የሚያሳይ ነገር የለም። ከኤርሚያስ ጋር እዚህ ከማውራው ኤርሚያስ ማለት ተናገሩነቱን ጋር ራእይ 12 1 አይደለም ራእይ 12 ከ1 እስከ 17 አወራለሁ ከአንተ ጋራ በዚህ ጉዳይ ላይ የሚል ሰው ካለ ይህንን ስንጨርስ ሊያወራ ይችላል ማለት ነው። እና አሁን ማርያም ከሙታን መነሳቷና ማድረጓን የሚያሳይ ጨርሰናል። ዳጊ ካንተ ጋር ጨርሰናል። ካንተ ጋር ዳጊ በኋላ ወይ ሌሎች ሰዎች ካወሩ እስኪ አንድ የፈታ አባት ስጠኝ። ይሄንን አንተ እስራኤል የፈታ አንድ አባት ስጠኝ። ብራዘር እኔ እንዲህ አይነት ኮተት አልሰማም። ብራዘር መጽሐፍ ቅዱስ አባቶች ሐዋርያት ናቸው የጻፉት። ሐዋርያቱ ባልተናገሩበት አባት፣ እናት፣ አያት፣ አክስት ትላለህ እንዴ? ዳር ያዝ ብራዘር። ጨርሰናል። ቀደም እልቅ ሃናን አወራለሁ። ሃናን አለው እኔ የፈታ አንድ አባት ስጠኝ። ለምን ታደርገኛለህ? የምታወራኝ ከሆነ በስርዓት አውራኝ። እታች ወረድ ወንድምዬ፣ ጨርሻለሁ እኮ አልኩት። እዚህ መጽሐፍ ቅዱስ ሐዋርያቱ ባልተናገሩበት የፈታ አንድ አባት ስጠኝ፣ አንድ አክስት ስጠኝ፣ አንድ አጎት ስጠኝ አትበል። የለም እንደዚህ አይነት ቆጠጥ እኔ ጋር አይሰራም። እሺ ያ ነው። ኦኬ እሺ፣ እንደምን ዋልክ? ደህና ዋልክ? እግዚአብሔር ይመስገን። አላልከኝም ስላልክ ነው። ኦኬ፣ ስለዚህ ጥያቄህን እስኪ አሁን አቅርብልኝ። ማርያም የቤቱ ጥያቄ እሱ ነው የጠየቀው። ወንድማችን ኤርሚ ጠይቀው ጥያቄው ያቀረብከው የኔ ጥያቄ ነበር። እኩል ካወያየ እኩል አወያየ። አንዱ ሚውት እያስደረገ አንዱን ወይ ምንጃሮ ከታች ነው ስሚው ዙሩን ላይ መጀመሪያ ከመጀመሪያው አልነበርሽም፣ አሁን ነው የመጣሽው። እሺ ያ ኤርሚ የጥያቄውን ንገረው። ይኸውልህ እመቤታችን ቅድስት ድንግል ማርያም አድርጋለች ወይ በመጽሐፍ ቅዱስ ማስረጃ አለን መልስ በሚል ደረጃ ነው። ከመጀመሪያው ጥያቄውን የጠየቅኩት እኔ ነኝ። ጥያቄውን ስጠይቅ ይሄኛውን እንትን አላረገችም አለ ኤርሚያስ። ኦኬ ካላረገችም አድርጋለች የሚል ደግሞ ኦርቶዶክስ ላይ አለ፣ በዓሉም ይከበራል። በዛ መንገድ ላይ የሚሞግት ካለ እንሞግት ብሎ ነው እንግዲህ አሁን እያወሩ ያሉ። እኔ አስገባቸዋለሁ፣ አታስገባቸው አንተ ኤርሚ? አይና አላስገባም። እሺ
ቀጥል። መሲ አታስገቢያቸው። ሃኖን አሁን መቀጠል እንችላለን። በቃ ጥሩ። ስለዚህ ጥያቄው ራሱ መጽሐፍ ቅዱሳዊ አይደለም ብዬ ነው የማምን እኔ ኤርሚያስ። ምክንያቱም እመቤታችን ከሙታን ተለይታ ተነስታለች ማለት ምን ማለት ነው? ከሙታን ካልነ መጽሐፍ ቅዱስ ስለ እመቤታችን ሞት ተናግሯል ወይ? ከተናገረ መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ። በቃ እሺ፣ ዲያቆን መልስ አለ? ኤርሚ እኔ እኮ እየጠየቅኩ ነው። ሞታለች፣ ከሙታን ተለይታ ተነስታለች። መጽሐፍ ቅዱስ ስለ እመቤታችን ሞት አንድም ቦታ የተናገረበት አንድም ቦታ የለም። የለም የለም የለማ። እና ታዲያ የለም ከተባለ እኮ የለም ነው በቃ። ታዲያ የሌለበት ቦታ ላይ አለ ብሎ ማን ያወራል? ስለዚህ እኮ ነው ሞቱ አለ መጽሐፍ ቅዱስ ላይ የእመቤታችን ሞት ተጽፏል። እሱንማ ቅድም እኮ ከዳጊ ጋር እኮ አወሩበት እኮ። ከዳጊ ጋር ሲጠያየቁ ቅድም ሰምተህ ከሆነ በትክክለኛው መንገድ እንዲያወራ ፈቀደለት አይደለ? ሲያወራ ሲፈቅድለት የተወለደችበትም ዓመተ ምሕረቱም ቀኑም እንትን ያለችበት ብሎ ቅድም በትክክለኛ መንገድ አሳየ። ከዛ በኋላ መጽሐፍ ቅዱስ ያልተናገረበት ላይ አልናገርም አለ። የሞተችበትንም የተወለደችበትንም ቆይ አዳምጠኝ። የሞተችበትንም የተወለደችበትንም መጽሐፍ ቅዱስ ላይ አይናገረውም። የአልዓዛር ሞት ተጽፏል። ዮሐንስ እንከችቱልናት ብሎ አሁን እኮ በጣም ብዙ ስላወራን እኮ እናንተ እኮ ከኋላ ስለመጣችሁ ነው። ገብቶሃል? ከኋላ መጣችሁ የሚደረገው ነገር እንደ አዲስ እየሆነባችሁ ነው። የአልዓዛር ሞት ተጽፏል። እያንዳንዳቸው የሞቱትን ኤርሚ ትልቁ ላይ ሆን አንተ ለታብታብ እንዲመች አንተ ትልቁ ላይ ሆንና ማውራትን ቀጥል። ቴንክ ዩ ወገኖች፣ ታብታብ አድርጉለት። ተባረኩ። ኤርሚ የተነሳበት ፕሪሚስ ልክ አይደለም፣ ልክ አይደለም። ማርያምን ሞታለች ብሎ መነሳት የለበትም። መጽሐፍ ቅዱስ ካላለ አላለም። ሞታለች ራሱ ማለት የለበትም። አልሞተችም። ሞታለች የማትልበት መንገድ አሁን ቆይ አንተው ለምሳሌ ሞታለች የማትልበት መንገድ አሁን ሰው ነች አይደለ? ከእመቤታችን ቅድስት ድንግል ማርያም እንደተወለደ ኢየሱስ ክርስቶስ ይናገራል። ሰው ሆኖ ያልሞቱ አሉ። መጽሐፍ ቅዱስ ላይ ሰው ሆኖ ያልሞቱ አሉ። ያልሞተ ታዲያ ዮሐንስን ብቻ ነው የገለጸልህ መጽሐፍ ቅዱስ። ሄኖክ አለ፣ እሱም አለ። እሺ ሄኖክንም ተጽፏል፣ መጽሐፍ ላይ ተጽፏል፣ ስማቸው ተጽፏል። ኦኬ መጽሐፍ ላይ እሱን እኮ ነው የኔ ጥያቄ። አሁን ኤርሚዬ ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከ12 ዓመት እስከ 30 ዓመቱ ያለው ታሪክ አልጻፈም መጽሐፍ ቅዱስ። ስለዚህ አሁን በስምንተኛ ቀኑ ላይ ጌታችን በእነዛ ጊዜያት ምንም ነገር አላደረገም። የጌታን እያንዳንዱ ነገር ተጽፏል እኮ። አሁን የኢየሱስ ክርስቶስ የጌታ የተጻፈ ነገር አሉ። እያንዳንዱ ነገር አልተጻፈም። እና ታዲያ መጽሐፍ ቅዱስ ያለውን አንተ ልትሞላው ነው ወይስ እንዴት ነው? ዮሴ እኛ ጥያቄያችን ይሄ ነው። እናንተ ሐዋርያዊ ቅብብሎች ስለሌላችሁ ኤርሚያስ ሐዋርያዊ ቅብብሎች ስለሌላችሁ ከ12 ዓመት እስከ 30 ዓመት ያደረገውን ነገር አታውቁትም። የላችሁም። እኛ መጽሐፍ ቅዱስ ብቻ እናንተ ታውቁታላችሁ። ልጨርስ። ለምሳሌ እመቤታችን መጽሐፍ ቅዱስ አሁን እናንተ እሱ ባነሳው ሐሳብ ነው። መጽሐፍ ቅዱስ ካልተናገረ አርጊመንት ፍሮም ሳይለንስ ነው። ካልተናገረ አልተናገረም ብለህ ነው መነሳት ያለብህ። ታዲያ ከየት አምጥታችሁ ነው በዓል የምታከብሩት? እናንተ ከሙታን ተነስታችሁ እኛ እናከብራለን። እኛ ሐዋርያዊ ቅብብሎች መጽሐፉ ዝም ባለበት ከየት አምጥታችሁ ነው? መጽሐፍ ቅዱስ ብቻ ብለና መጽሐፍ ቅዱስ ዝም ባለበት ከየት አምጥታችሁ ነው? የማርያምን መሞትና መነሳት አይደለም መወለዷን እንኳን መጽሐፍ ቅዱስ ዝም ባለበት እናንተ በዓል ሰርታችሁ ዓለም ይወቅልኝ እያላችሁ የምትሉት ከየት አምጥታችሁ ነው? በምን ግራውንድ ላይ ቆማችሁ ነው? ማርያም ከሙታን ተነስታ አድርጋለች ብሎ የሚለው መጽሐፍ ቅዱስ ላይ ካልተጻፈ ከየት አምጥታችሁ ነው የምታከብሩት ነው እያልን ያለ ነው። እኛ ይኸውልህ መጽሐፍ ቅዱስ ብቻ አማኝ አይደለም። ሐዋርያዊ ቅብብሎች አለን፣ አልተቋረጥብንም እንደናንተ። ለምሳሌ አንተ ጀሮምን ታውቀዋለህ? በደንብ አድርገህ ስማኝ። ቆይ ጀሮምን ታውቀዋለህ? ቆይ አትበለኝ፣ መልስ እየሰጠሁ ነው። አድምጠኝ። ጆሮ አትበለኝ ብራዘርዬ። ሐዋርያት ብለህ ስትል ከጀሮም አይደለም የሚጀምረው። ሐዋርያት ቅብብሎች ከጀሮም አይደለም የሚጀምረው። ጀሮምን ታውቀዋለህ? ስለ ሐዋርያት ቅብብሎች እያወራኝ ጀሮም ትለኛለህ ብራዘር። ከነፖሊካርፕ በኋላ ጀምሮ ሐዋርያት ትምህርት አልተቀበለም። ሐዋርያት ትምህርት አልተቀበለም ጀሮ። አድምጠኝ ብራዘርዬ እባክህ። በየተራ እናውራ። አሁኑንዬ በየተራ አንድ ባንድ ነው። ስለዚህ ልጨርስ። ኢንተርቪው ያደረገ እሱ ነው። እሺ ጨርስ ከፈለክ ያስጨርሳል። ግን እኔ ልጨርስ በቃ ለኔ ነው ኤርሚያስ። እኔ ልጨርስ። እያወራህ ያለው ከኦርቶዶክስ ጋር ነው፣ ከጴንጤ ጋር አይደለም። በይዘው ሐዋርያዊ ቅብብሎች አለን። ቆይ ልጨርስ። ሞት ሆናችሁ ይታወቃል።
በደንብ አድርገህ ስማኝ፣ አትሳደብ። አሁን እኮ ይኸውልህ አሁን ስታወራ ሪስፔክት ባለው መንገድ ብናወራ አሪፍ ነው እኮ። አሁን እኮ ማለት መሰለህ እንደናንተ እያልክ ካወራ አሁን ያስወጣ ልጁ እኔ ጋር ነው የሚጮህ። አላስወጣውም ግን ንግግር አሁን በአንተ ራሱ ንግግሩ ትክክል እኮ አይደለም። እሱ ሲናገር ለምን ትክክለኛ መንገድ አስረዳለሁ። ልክ ነው ኤርሚ፣ እሱ ሲናገር ቅድም ኖ መጀመሪያው ጀምሮ እንደ ህፃን ነው የሚያደርጋቸው ሲል ለምን አታውቅም? ይኸውልህ አሁን ከመጀመሪያው ጀምሮ አልነበርክም ነበር። ያው ጓደኛዬ ስለሆንክ ነው ገብቶሃል። በሪስፔክት እያወራሁ ያለሁት ከመጀመሪያው ጀምሮ እያስረዳ በነበረበት ጀምሮ አልነበርክም። ሰው እኮ እየተናገር ይደክመዋል እኮ። እኔም እንኳን እዚህ ጋር ቁጭ እንኳን ሳልናገር ይደክመኛል፣ እሱም ይደክመዋል። ገብቶሃል። ከመጀመሪያው ጀምሮ የጠየኩትን ጥያቄ ከነበርክ እስኪ ምንድን ነው የጠየኩት ኤርሚያስን? ለምሳሌ ይኸውልህ፣ ለምሳሌ እኔ ስገባ ኤርሚያስን ምን ጠየኩት? ኧረ እኔ ጋር እንዳትከራከር። ኤርሚያስን ምን ጠየኩት? እኔ መሀል ላይ ነው የገባው። ኤርሚያስ ነገርኩህ። በቃ አብዛኛው ሰው ነበር ብሎ ሲሳደብ የገባው እኔ ጅል ብሎ ሲሳደብ ገባ። በቃ በዛ ሰዓት ሲነገር ግን እሱ ከመጀመሪያው ጀምሮ ተጠይቆ በጣም ብዙ መልስ ሰጡ እያስረዳ መሀል ላይ መጣ። አንተ በሰማት ነገር ወይም ጫፍ ይዘህ ነው እየተናገርከ ያለው። ሰው የሚያስወጣው ለምንድን ነው? አንተ አሁን አንደኛ ወይ ሁለተኛ ገብተህ ነው። ሰው 4 ጊዜ 5 ጊዜ ይገባል። እነዛ ሁሉ አድክሞ ተመልሰው ወጥተው ተመልሰው ገብተው ነው። ገብተዋል። ስለዚህ በየተራ ብናወራ አሪፍ ነው። ለመግባባት፣ ለመረዳዳት፣ ለማዳን ከሆነ ጭቅጭቁን ቶ ገብተዋል። ኦርቶዶክስ ማያድንም ጴንጤ ማያድንም፣ ዋናው እምነት እንደሚያድን ታውቃለህ። መጽሐፍ ቅዱስ አይሆን ነገር እናወራ ነው። እሺ ኤርሚ፣ አንተ አሁን ይኸውልህ እልክ አታርገው። ኦርቶዶክስ ሙሉ መልስ አላት እያልክ ነው አይደል? ሙሉ መልስ ካላት ማድረጓን አንተ በአስተማማኝ ሁኔታ በቃ እርግጠኛ ሆነ ትናገራለህ። ገብቶህ ደብቀ ቀብረ የምታስቀምጠው የሁላ ህዝብ ተቀምጦ አማኝ ባለበት ህዝብ ላይ ያን ሁሉ ነገር ደብቀ ቤተክርስቲያን ብቻ መጠ ካልሆነ በስተቀር አልሰጥም ብለህ የምትይዘው ነገር የለም። ኢየሱስ የሞተው ለዓለም ነው። ለዓለም እስከ ሞተ ድረስ ኦርቶዶክስ ይዛለች። የሐዋርያት ቅብብል አላት ምትል ከሆነ በኮንፊደንስ አወጣና ተናገር። ሰው ደግሞ የተሰጠው መጽሐፍ ቅዱስ አንብቧል። ኢየሱስ ክርስቶስ በ8ኛው ቀን እንደዚህ ነበር ይላል አይደል? ኦኬ በ8ኛው ቀን እንደዚህ ነው። ከዛ በኋላ በ12 ዓመቱ እንደዚህ በቃ በ12 ዓመቱ እንደዚህ በ30 ዓመቱ በዮሐንስ ተጠመቀ በቃ ያንን ነው የሚያውቅ። ባወቀው ልክ ያምናል። ከዛ ውጭ ግን ከ12 ዓመቱ እስከ 30 ዓመቱ ድረስ ኦርቶዶክስ ታውቀዋለች። እንዲህ ደብቀህ ልታስቀምጠው ነው እንዴ? ይሄ እኮ ተደብቆ የሚቀመጥ ነገርም አይደለም። እውነቱ መልሱ ካለ ልክ አይደለም መጋባት። ትክክለኛውን መልስ ማስረጃ አድርገህ ስጠው። ኤርሚያስ እያወራ ያለ መጽሐፍ ላይ ባለው ነገር ላይ ብቻ ነው እንጂ መጽሐፍ ላይ የወጣ ነገር አይደለም እየተናገረ ያለ። አንተ መጽሐፍ ላይ አለ የምትለው ነገር ካለ አውጣ አሳየን። ይኸው በትልቁ ሆንና አውጥተህ ማስረጃ ማስረጃ አውጣና እንደ ኤርሚያስ ቁጭ ብለህ ይኸው ኦርቶዶክስ እቺ ናት ብለህ 800 ሰው አለልህ ይረዳል። በቃ ይረዳኝ፣ በደንብ ይረዳኝ። አሁን የጠየቀው ማንን ነው? ኦርቶዶክስን የጠየቀ ኦርቶዶክስ የምትቀበለውን እያንዳንዱን ነገር አብሮ መጠየቅ አለበት። ለምሳሌ እኔ ፕሮቴስታንትን ስጠይቅ ለምሳሌ ሶላ ስክሪፕቸር ብሎ ስለሚያምን መጽሐፍ ቅዱስ ላይ ያለውን ብቻ ነው የምጠይቀው፣ ሌላ መጽሐፍ አልጠይቀውም። እኔ ኦርቶዶክስ ነኝ። ኦኬ 10 መጽሐፍትን እጠቅሳለሁ፣ አውዴድ መጽሐፍትን መጥቀስ ይችላሉ፣ መብቴ ነው። ምክንያቱም የጠየቀው የኦርቶዶክስን አስተምሮ ስለሆነ እሱ የለም ብሎ ስለሚያምን ማለት ነው። ለምሳሌ ቅዱስ ጆሮ ምን ሳነሳ አሁን ጆሮ አትበልብኝ ምናምን አይባልም። ቅዱስ ጆሮም ቅዱስ ነው፣ ቅዱስ ለመጥራት አለብህ። ቅዱስ ጆሮ ምን ሳነሳ እኔ ሐዋርያ ቅብብሎች ስላለኝ በተጻፈ ብቻ ራይተር በሆነ ዶክመንት ብቻ ሳይሆን ኦራል ትራዲሽንም ስላለነ እኛ ኦርቶዶክስ ነን ያልኩ ለዛ ነው። ቅብብሎች አለነ። እመቤታችን ስትሞት አብሯት የነበሩ ሐዋርያት ናቸው፣ የቀበሯትም እነሱ ናቸው። ማስረጃ ከፈለክ መጽሐፍ ቅዱስ ላይ የተቀበረችበት ቀን ምናምን እንዳልኩ አይደለም። መጽሐፍ ቅዱስ ላይ ያልተጻፉ በጣም ብዙ ነገሮች አሉ። በዚህ እንስማማ እና እነሱ የታሉ ታዲያ? አሁን እነሱን ያልተጻፉ ነገሮች የታሉ ታዲያ? መጽሐፍ ቅዱስ የሚያለበት ቦታ አለ። የታሉ ታዲያ? እነሱ መጽሐፍ ቅዱስ ለምንድን ነው ተቀምጠው ነው ቤተ ክርስቲያን ውስጥ ለሰው አይሰጥም? ለሰው መዳኛ። እሺ አሁን እሱ ለምሳሌ ሌብነት እኮ ነው። አሁን ይሄ ሌብነት እኮ ነው። ደብቆ ማስቀመጥ መጽሐፍ ቅዱስ ላይ ያልተጻፈ ተብሎ ካስቀመጥክ ለብቻ ይሄ አሁን ሌብነት ነው። የሰውን ሕይወት ወደ ግራ ማጋባት ነው። ለምን ካልከኝ እንዴት አንተ መጽሐፍ ቅዱስ ያለ ነገር አለ ግን ያለው ነገር ለብቻ ቤተክርስቲያን ብቻ ነው ኦርቶዶክስ ብቻ ነው ያላት ያን ነገር ልትልበት የቻልከው መንገድና ለሌሎች የተሰጠው መጽሐፍ ቅዱስ አሁን ለምሳሌ አንተ ይሄ 2000 የታተመ መጽሐፍ ቅዱስ ነው አይደለ? እሺ ቆርሚ ወደ መጽሐፍ ይሄ 2000 የታተመ መጽሐፍ እዚህ ውስጥ ለምን አይኖርም ታዲያ? ለህዝብ እንዲድንበት የተሰጠው ነው አይደል? ለምን እዚህ ውስጥ የለም?
የለም። ምክንያቱም ቤተክርስቲያን ኬፕ አድርጋ የተጻፈ ለምሳሌ መጽሐፍ ቅዱስ ጋር ቀኖና ውስጥ አልተካተተም ያነ። ምክንያቱም አባቶች የነበሩ አባቶች ለምን አይካተትም? አይካተተማ ያልተካተተው አባቶች ያላካተቱ ይጨርስ። ኦኬ ከመጽሐፍ ቅዱስ ላይ ባይጨመርም ሃኖን ከመጽሐፍ ቅዱስ ላይ ባይጨመርም ባይኖርም ችግር የለው። የአባቶች ብላችሁ ብትሉት በቀኖና መጽሐፍ ታምናለህ አይደል? ኦፍ ኮርስ ማርያም ከሙታን መነሳቷን በቀኖና መጽሐፍቶች ነው የተጻፈው አይደል? አዎ በቀኖና መጽሐፍ ተጽፏል። አባቶች ፐርሰናሊ ቀኖና መጽሐፍቶቹን የጻፉት የቤተክርስቲያናችሁ አባቶች ናቸው። ታምናቸዋለህ? ኦፍ ኮርስ። እሺ በቀኖና መጽሐፍት ውስጥ ማርያም ከሙታን ተነስታ ስታርግ በመጀመሪያ ያያት ሐዋርያ ማን ነው? ትልቁ ላይ አድርገኝ ወንድምነት። በቀኖና መጽሐፍት ውስጥ ቀኖና መጽሐፍ ስትል የትኛውን ቀኖና? በቤተክርስቲያናችሁ ከምትቀበሏቸው ቀኖና የተሰራው በደንብ አድርገህ ስማኝ። ቀኖና የተሰራው በ325 ዓመተ ምህረት ነው። በ318 ሊቃውንት የኒቄያ ጉባኤ ማለት ነው። እኔ ማን ቀኖናውን ማፈጠነ እኔ ማን ሰራው አይደለም፣ ብራዘር ማን ሰራው አይደለም። ጉባኤ ኒቂያ፣ ኬልቄዶን፣ እስክንድሪያ ቀኖና የተሰራ መጽሐፍ ቅዱስ ቀኖና የተሰራ በዛን ጊዜ ከዛ በፊት የለም። በቤተክርስቲያናችሁ መጽሐፍቶች በምትቀበሏቸው ከመጽሐፍ ቅዱስ ውጭ በምትቀበሏቸው መጽሐፍቶች ውስጥ ስለ ማርያም ከሙታን መነሳትና ማረግ በሚናገረው ትርክት ውስጥ በመጀመሪያ ከሙታን ተነስታ ማረጓን ያየው ሐዋርያ ማን ነው ብላ ትላለች ቤተክርስቲያን። ኦኬ ይሄው መጽሐፍ ቅዱስ ይሄው መጽሐፍ አወጣለሁ አሳያለሁ፣ አንተም ታሳየኛለህ እኮ ማን ነው ብላ ትላለች። ቆይ ላመጣልህ እነ ጆሮምን ሁሉ አመጣላለሁ። አባቶች ሜንሽን አድርገው ማን እንደ ወንድሜ ማን የት ከሐዋርያቱ ማን ነው ያያት? እነ ኢቦዲየስ ያው ላመጣልህ ኢቦዲየስ ኢቦላ የለ ጆሮ የለም የምልህን ስማ። ዩሲ አየው ኤርሚያስ አየው የሚናገረው ከሐዋርያቱ አሁን እኮ እያለን ቀጥታ እየጠየቀ እኮ ከሐዋርያት ስታርግ ያያት ማን ነው? በደንብ አድርገህ ስማኝ ኤርሚያስ። ኢቦላ ወረርሽኝ አትበለኝ ብራዘር። ከሐዋርያቱ ማን ነው ያለው? ከሐዋርያቱ ማን ነው ያለው? ኢቦላ ወረርሽኝ ይላል። ኢቦዲየስ የቤተክርስቲያን ትልቅ ወንድም አለ በደንብ አድርገህ ስማኝ ኤርሚያስ። እንደዚህ አይነት ሰው ጋር ነው የምናወራው። እንደዚህ አይነት ሰው ጋር ነው የምናወራው። ወንድም አለ እየሰማኝ ነው። ጥያቄ ከሐዋርያቱ ማን ነው ያየው ነው ያልኩህ። ቅድም ሐዋርያቱ ሁሉም ሐዋርያቱ ማን ያየው? ቀድሞ ያየው ማን ነው? ሜንሽን አድርጌ ያመጣለሁ። በደንብ አድርገህ ስማኝ። ጠይቀኛል፣ ዝም ብለህ ስማ። የጠየቁን ጥያቄ ምንድን ነው? መልስልኝ። በደንብ አድርገህ ስማኝ። የጠየቁን ጥያቄ ድገምልኝ። ካልሆነ ታቻው የጠየቁን ጥያቄ ደግመህ እዚህ የሚያስወርደኝ ከሆነ በርደኑ ወደ አንተ ነው የሚመጣ። እወቀው። የሚያስወጣኝ ከሆነ እታችሁ ረድ ከሐዋርያቱ ማን ነው ያልኩት። ይኸውልህ ከሐዋርያቱ ልብ በሉ 814 ሰው ከሐዋርያቱ አይተዋታል አለኝ። ከሐዋርያቱ ማን ነው ቀድሞ ያየው? ስሙን ጥራልኝ ነው የሐዋርያው። ከዛስ ከሐዋርያቱ ስም ከጠራልኝ በኋላ ቀጥሎ ጆሮም፣ እግሮም፣ አንጀቶም፣ ጭንቅሎም ምናም ነገር ብለህ ማለት ትችላለህ። እኔ ጠየቅኩ ሌላ፣ አንተ የምታወራው ጀርሞም፣ ኢቦላ ወረርሽኝ እሱን ተው። ከሐዋርያቱ አይደል ያዩት? ከሙታን ስትነሳ አይታለች ብሏል። ከሐዋርያቱ ከ12ቱ ሐዋርያት ማን ነው ያየው? ቀድሞ ያየው ነው የኔ ጥያቄ። ከሐዋርያቱ ቀድሞ ከሙታን ስትነሳ ቀድሞ ያየው ማን ነው ጥያቄ። ለምሮ ጫጫታ የምትፈጥሩት? ተረታችሁን እዚህ እቀብረዋለሁ አልኩ መድኃኒዓለም በራሳችሁ መጽሐፍት። ከሐዋርያቱ ቀድሞ አየ ብላችሁ የምትሉት ቤተክርስቲያን ኦርቶዶክስ ማንን ነው አየ ብላ ያለችው? የትኛው ሐዋርያ ነው የማርያምን ከሙታን መነሳት አይቶ ማድረጓን ያየ ማን ነው? ይኸውልህ አንድ ሰው ገብቶ የሚመልስ ካለ በመረጃ እኔ በአደባባይ ላይ ልቀጣ። ዛሬ ጌታ ኢየሱስ ምስክር ያልኩ አንድ ሰው ለጠየቁት ጥያቄ ከሐዋርያቱ ማርያም ከሙታን ተነስታ አረጋለች ብላችኋል አይደል? ኦኬ ጥሩ እሺ። ከሙታን ተነስታ ማድረጓን ከሐዋርያቱ ቀድሞ ያየ ማን ነው? ያያት እንደዚህ ልጻፈው። ቀድሞ ያያት ማን ነው? ስሙን ጥሩልኝ ያንን ሐዋርያ። ታሪካችሁ በዜሮ የተባዛ የውሸት ትርክት ይዘህ ስታበቃ በፊቴ መተህ እንትን ያዕቆብ ጨዋታ ትጫወቱ። ካልሰማኝ ጊዜ ዌስት ማድረግ አልፈልግም። ለዚህ ነው የማወርደው። ሌላ ሰው ካለ ይግባ፣ ተግባብቶ የሚያወራ ሰው ካለ ማለት። እኔ ማርያምን ከሙታን ተነስታ አድርጋለች ብለን እኛ ክሌም አላደረግንም። በዓል ሰርተን ይያዝልኝ ቤቷ አላልንም። ስትጠየቁ አትመልሱም።
የተጠየቀውን ትታ ሌላ ነገር ታወራለህ። ማርያም ከሙታን ተነሳ ማረጓን መረጃ ስለንትን ሐዋርያ ሥራ ነው ራእይ መጽሐፍ ምዕራፍ 12 ቁጥር 1 12 ከዋክብት አክሊል ሊሆንላት ምን የሚሉት ነው? እኔ እኮ ጭንቅላቷ ላይ ስንት ኮከብ ተቀመጠ አይደለም። ከሙታን ተነስታ ማረጓን ማን ነው የጻፈ? መጽሐፍ ቅዱስ ላይ አለ የለም? እሺ ከሐዋርያቱ ያያለ ቀድሞ ያያት አለ ብለህ ካልከኝ ሐዋርያቱ አይተዋታል ብለኛል። ከሐዋርያቱ ማን ነው ቀድሞ ያያት? ለምሳሌ ዮሐንስ ወይስ ቶማስ? ኦኬ ከሐዋርያቱ እነዚህ ናቸው አይደል? ማን ያየ? አዱና ከምታወራው ከሆነ ይሄን ጥያቄ የምትመልሰው እኔ ከመጀመሪያው ጀምሮ ነው የምናወራው። ከኔ ጋር እናወራ ከመጀመሪያው ጀምሮ እናወራለን። ነው ብራዘር፣ ቀደም ዕድል ሰጥቻለሁ። ከመጀመሪያ ካንተ ጋር በኃይለ ቃል ማለት እናወራ ወንድሜ፣ ቀደም ዕድል ሰጥቼህ እየጻፍክ አታወራኝም ብለሃል። አንተ እንደውም እኔ ድጋሚ ዕድል ልስጥ ብዬ ነው ስለቆየ ማለት ነው። ካልሆነ ያሬድ ድጋሚ ሰጠኛል፣ ችግር የለውም። ድጋሚ ስለሰጠኝ አመሰግናለሁ። ግን አሁን ይኸውልህ እናወራ ከተባለ ከመጀመሪያ ጀምሮ እናወራ። ምን ከመጀመሪያ የምታወራው ነገር ካለ ይቀጥል። እኔ አውርተናል። እሺ ጥሩ። አሁን ቅድም ስጠየቅ ነበር፣ ያው አንተ ልትመልሰው አልቻልክም። የድንግል ማርያምን እርገት ስጠይቁ እናንተ እኛ ደግሞ መሞቷን ከመጽሐፍ ቅዱስ አሳዩን ስንል ልታሳዩን አልቻላችሁም፣ ልታሳዩን አልቻልክም። ምክንያቱም መጽሐፍ ቅዱስ የለም እስካልክ እኔ ነኝ ያስወረድኩ። ለሰውየው መልሼለት ሳንግባባ ቀርቶ ሄዷል ማለት ነው። መልሼለታለሁ። ኦኬ የምን ልትመልስለት አልቻልክም። እንደዚህ ብዬ ከመጽሐፍ ውጭ ምን ልበልህ? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገር ልመልስልህ። ሚዩት አድርገው። ቆይ እሰጥሃለሁ። ቆይ በጣም ተግለበለባችሁ። ድምፄ ይረብሻችኋል አይደል? በጣም ተግለበለባችሁ፣ ተናወጣችሁ፣ አደራርቡ። ኦኬ ቀደም ምንድን ነው ያልኩት? መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚናገረው ነገር የለም። ምን የሚለውን መወለዷን፣ ቀኑን፣ ወራቱን፣ ዓመቱን አይናገርም። መሞቷን፣ መነሳቷን፣ ማድረጓን አይናገርም። ይህ ማለት ግን መወለዷን፣ ቀኑና ወራቱን ባይናገርም ማርያም ግን ተወልዳለች። ለምን? እዚህ ምድር ላይ ኤግዚስት አድርጋ የነበረች ሰው ስለሆነች ማለት ነው። ማርያምም ደግሞ ሞታለች ብሎ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ስንት ሞታቸውና መወለዳቸው ያልተጻፉ የብሉይ ኪዳን ነቢያት እኮ አሉ። አብርሃም በምን ቀን እንደተወለደ ማን ያውቃል? የሚያውቃል እዚህ ውስጥ አሁን ሊያሳየን የሚችል የለም። ስለዚህ በምን ቀን እንደተወለደ ወገኖች ዝም ብላችሁ አታስገቡ ፕሊዝ፣ ዝም ብላችሁ አታስገቡ ፕሊዝ። ምንድነው አብርሃም መወለዱን መጽሐፍ ቅዱስ ይነግረናል። የተወለደበትን ቀን አይነግረንም። ከኡር ከለዳውያን ምድር እንደወጣ ይነግረናል። በስንት ዓመቱ እንደሞተ ይነግረናል። የት ሀገር እንደሞተ ይነግረናል። በከነአን ምድር ላይ እንደሞተ ይነግረናል። ግን የተወለደበትን ቀን ይነግረናል? አይነግረንም። ከኡር ከለዳውያን ሲወጣ የ75 ዓመት ሰው እንደነበረ መጽሐፍ ቅዱስ ይነግረናል። በ99 ዓመቱ እንደተገረዘ ይነግረናል። የመጀመሪያ ልጁ እስማኤል እንደሆነ ከአጋር እንደወለደ ይነግረናል። እስማኤልን በ13ኛው ዓመት እንደገረዘው ይነግረናል። ይስሐቅን በ8ኛው ቀን እንደገረዘው ይነግረናል። እንደዚህ ግን አብርሃም የተወለደበትን ቀን ይነግረናል? አይነግረንም። ስላልነገረን አብርሃም አልተወለደም ማለት ነው? አይደለም፣ ተወልደዋል። መጽሐፍ ልደታቸውንም ሞታቸውንም የማይናገር ስንት ሰዎች አሉ። አለቅ። ስለዚህ የማርያምን ከሙታን መነሳትና መወለድም ከሙታን መነሳትና ማድረግም መጽሐፍ ቅዱስ አይነግረንም። ስለዚህ ካልነገረንስ መጽሐፍ ቅዱስ ኦርቶዶክስ ውሸት ነው የምታከብረው ማለት ነው። እና ያሬድ አሁን አንተ መቀጣቸው። ቴንክ ዩ። እሺ ያው እንደ ሐሳብ እናንተ የጌታ ኢየሱስ ስልክ ስላላችሁ ደውለን ማንጠይቀው። ኦኬ ከእናትህ ጋር ተደዋወሉ። ወረድና ከእናትህ ጋር ተደዋወሉ። አንተ ጓዳ እሳቸው ሳልሆን ሆነው ተደዋወሉ። ብራዘር የመደዋወል ሱስ ነው ያለበት። ተደዋወል። እሺ ብራዘር ጓዳ ግን በራስና ማዘርን ከጓዳ አንተ ሳልሆን ሆነ ተደዋወሉ። ለዚህ ነበር ኮሜንት አስቸጋሪ እኮ ነው የምር። አስቆይ ነው የምር። እኔን ይጭነቀኝ በቃ ግራ ተጋቡ እኮ በጌታ ውሸት እንደዚህ ነው። ብዙ ሰው አስገባን እኮ እንግዲህ ያው ከታች ላይ እንደ ጩኸታችሁ እንደ ኦርቶዶክሶች እንደዚህ ነው አሉ። የተነቀድም ጀምሬ እያወራችሁ ነው። ከመጀመሪያው ጀምሮ ማንም ሰው አልነበረም። ሁላችሁ እየቆያችሁ ነው የገባችሁትኝ። እኛ ብዙ ተነጋግረናል፣ ብዙ ነገር አውርተናል። የሰሙ ሰዎች ደግሞ ሆን ብሎ የሆነ ለማጣላት
ወይ ደግሞ የሆነ ኢንፌክት ለመፍጠር ግጭት ለመፍጠር ካልሆነ በስተቀር ከቅድም ጀምሮ በማስረጃና በመረጃ እየተከፈተ አንድ ባንድ ተነግሮታል ሰው ሁሉ ማለት ነው። ግን መስማት አይፈልግም። በገባውና ትንሽ በሰማት ነገር መጥቶ ነው እያወራ ያለ ሰው። እሱን አይመለከተኝም። መልስ ያለኝ ሰው ካለ ከመጀመሪያው ጀምሮ እያስረዳ ነው፣ ገብተህ መልስ። አይ መልስ የለኝም የምትሉ ከሆነ ደግሞ መፍታ ምንም ማድረግ አይቻልም፣ ችግር የለውም። እሺ ወይ ዲያቆንን ወይ ቅዱስ ያሬድን አውራቸው። እሺ ቅዱስ ያሬድ ሰላም ሰላም ሰላም፣ ቆያችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እሺ ሰምተዋል አይደል? አርዕስቱ ከምንደጋግመው አሁን የገባሁት እንዳጋጣሚ። ታዲያ ምን ልታወራ ገባህ? እንዳጋጣሚ ገብታው? ወደ መጨረሻ አካባቢ ስለሰማሁት ምናልባት ጥያቄ ካለ። ምን ሰማ? ከሐዋርያት ቀድሞ ያየው ቶማስ ዮሐንስ ነው። ቴንክ ዩ ያ በደንብ ሰምታል። እሺ ከሰማህበት ከሱን ጀምር። ማን ያያት ከሙታን መነሳቷን ከሐዋርያቱ? ዮሐንስ፣ ቶማስ ወይስ ማቴዎስ? ቶማስ። እሺ ቶማስ ነው ያየው። የት ላይ ነው እንደዚህ የሚለው? ኤርሚ ተጋጨ እኮ ይሄ ነገር። ቆይ ኤርሚ ቆይ፣ ጉድ በል ቆይ፣ ዝም በልማ ቆይ። እሺ አይ ቅድም የሰማሁት ሌላ ነው ብዬ ነው። እሺ ችግር የለም። እሺ ቅዱስ ያሬድ፣ እሺ ወንድማችን ቅዱስ ቶማስ ነው ያየው ብሏል። የቱ ጋ ነው በቤተክርስቲያናችሁ መጽሐፍት የቱ ጋ ነው ቅዱስ ቶማስ እንዳያት የሚናገረው? መረጃ ምንጭ አለ? ፍልሰታ ማርያም ተርጓሚዎች ላይ ይኖራል። ምንጩ አመት መጽሐፍ ቅዱስ ላይ የለም። እውነት ነው፣ ግልጽ ነው። ይሄ ሌሎች አዋልድ መጽሐፍቶች ላይ እዛ ጋር አለ። ሌላው ደግሞ ፍልሰታ ማርያም ተርጓሚው ላይ አይደል? ኖ እዛ ጋር ፎከስ አድርጌ ልነግርህ አልፈልግም። መጽሐፉን እርግጠኛ አይደለሁም፣ ግን እንደዛ ተብለን ነው የምንማረው። የቶማስን ያያት ነው ብሎ የሚለው አዎ። እና ከህንድ ሀገር ከሚያስተምርበት የእሱ ሀገረ ስብከቱ ህንድ ሀገር ነውና ከህንድ ሀገር ሲመለስ ነው ስታርግ ያያት። በዛ መንገድ ነው የምንማረው። ቶማስ ከህንድ ሀገር ሲመጣ ነው ስታርግ ያያትና እሱ ነው መጀመሪያ ያያት አይደል? እሱ በደመና እየሄደ ያለ። ከሱ በፊት ግን ሌላ ያያት ሐዋርያ የለም? ምን ስታርግ? አዎ የለም። ዮሐንስን ታውቀዋለህ? ቅዱስ ወንጌላዊ? ወንጌላዊ አውቀዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቶማስ በፊት ዮሐንስ አይቷታል ብላ ታስተምራለች። ምን ትላለህ? ምናልባት የሊቃውንት ትርጓሜ ጋር እኔ በደንብ ተናራኩም። የፈለገ ሊቃውንት ትርጓሜ ቢሆን ቶማስን ዮሐንስን ቶማስ ብለው አይተረጉሙትም። መቼም ስማቸውን አይተረጉሙትም። ስለዚህ ዮሐንስ ቀድሞ እንዳያት ከቶማስ በፊት ዮሐንስ እንዳያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፏ ላይ ጽፋለች። ምን ትላለህ በዚህ ጉዳይ? እስኪ ምንጭ እኔ እስካሁን አልሰማሁም፣ አላውቅም። ይሄን ነገር ምናልባት ምንጭ ካለ ብትነግረኝ ደስ ይለኛል። ተአምረ ማርያም መጽሐፍ ተአምረ ማርያም። እሱን ቼክ አደርጋለሁ። አሁን እዚሁ ላሳይ ካለሽ ደስ ይለኛል። እሺ ካለ ተብሎ አይጠየቅም። እዚህ ቤት መረጃ ያለ መረጃ ስለማናወራ። እሺ ይቅርታ ምን ይላል? ገጽ 41 ማለት ነው። ታምር 7 ምን ይላል ወንድማችን ቅዱስ ያሬድ? ስለ እመቤታችን ስጋ እርገት ይላል። እሺ ምን ይላል? አንብበው ትንሽ ስጋ አድርግልኝ እስኪ። ለዘላለም በእውነት ልመናዋ ክብርሽ ከየትኛው ጋር አንብበው ሙሉ ላንብበው? ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ሚስት የጸናች እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ ነሐሴ 16 ቀን እንደተገኘ በዚህች ነሐሴ 16 ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች
የክብርት እመቤታችን የስጋዋ ወደ ሰማይ ማረግ ተደረገ። እሺ ይሄ ተአምር በማን የተደረገው ይላል? በመጀመሪያ ስለ እመቤታችን ስጋ እርገት ነው የሚለው ርዕሱ። ማን ነው ይሄንን ተአምሩን ያደረገ? ማለት የምን ተአምር? ማርያምን ከሙታን በማስነሳት ተአምር ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ ማን ይሄን ኃይል ይሰጣል? ይሄ ክፍል ምን ይላል እዚህ ጋር? ቁጥር 2 ነው። ቁጥር 1 እዚህ ጋር ያሰመርኩበት ምን ይላል? እመቤታችን ያደረገችው ተአምር ይህ ነው። ይሄን ተአምር ያደረገው ማን ነው? ይሄን እመቤታችን ይላል እሱ ጋር። ስለዚህ ማርያም ራሷን ነው ራሷ ላይ ተአምር ያደረገችው ማለት ነው። እንደዛ ማለት አይደለም። አሁን ይሄ ተአምር በእግዚአብሔር ተደረገ ይላል እዚህ ጋር። ይሄ ተአምር በእግዚአብሔር ተደረገ ይላል። ብዙ ቦታ ላይ እኮ እግዚአብሔር አደረገ ይሉ እነ ቅዱስ ማቴዎስ ወይም እነ ቅዱስ ጳውሎስ ተአምር አደረጉ ያልና በዛ መንገድ ነው። ኦኬ የነ ቅዱስ ጳውሎስ ተአምር ሲደረግ እንደዚህ ተብሎ ነው የተጻፈው። ይኸውልህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጥሩ ነገር ነው ያስታወስከኝ። ምዕራፍ 19 ላይ ምን ይላል? እዚህ ጋር እንደዚህ ተጽፏል። ኦኬ ምን ይላል? እስኪ አንብበው። 11 የሚለው ነው። 11 እግዚአብሔርን በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውያኖች ወስዱ ነበር እና ከዛስ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር ይላል። ማን ይሄን ተአምር ያደርግ የነበረው በጳውሎስ እጅ? እግዚአብሔር። ይሄ ግልጽ ነገር ነው። እግዚአብሔር ነው። ስለዚህ ጳውሎስ አይደለም ተአምር አድራጊው። ስለዚህ እዚህ ተአምራትን ለቅዱሳኑ ሰጥቷል። ተአምር አድራጊው ማን ነው? የሁሉም ኃይል እግዚአብሔር ነው። አሁን እንትና አደረገ ቢባል ኦኬ። እዚህ ጋር ግን ተአምሩን ያደረገው ማን ነው እኮ ገብቶኛል። ማንም ሊሆን ይችላል እኮ ግን አይ ማንም ሊሆን ይችላል አይደለም። እዚህ የተጻፈው ንገረኝ። የዚህ ተአምር አድራጊ ማን ነው? ከሙታን በማስነሳት ማርያምን ተአምሩን ያደረገው ማን ነው ተብሎ ነው የተጻፈው? እስኪ ሙሉን አንብብልኝ። ይሄው ሙሉን ከማንበብ በፊት ይሄንኑ ገና ቁጥር 1 ላይ መግቢያው ላይ ማን ነው ይሄ ተአምር በማን ነው ተደረገ ተብሎ የተጻፈው? እመቤታችን ያደረገችው ተአምር ይሄ ነው። ግልጽ። ስለዚህ ተአምሩ የማርያም ከሙታን መነሳት ነው አይደል? ተአምር አድራጊው ደግሞ ራሷ ነች እንጂ እግዚአብሔር አይደለም። በእሷ እጅ እግዚአብሔር ማለት ነው። አይልማ በእሷ እጅ እግዚአብሔርን በጳውሎስ እጅ ብሎ እንዳለው እግዚአብሔርን በማርያም እጅ ተአምር አድርጎ ማርያምን አስነሳት አይልም። በማርያም እጅ ማርያምን አስነሳት አይልም። ሌላ መጽሐፍ ቅዱስ ክፍል ላይ እነ ቅዱስ የለም። በቃ ብራዘር የለም ነው ከሱ ልጀምርልህ ብዬ ነው። የለም በቃ አትድከም። እሺ ከዛ ወደ ሰማይ ማረግ ተደረገ ካለ በኋላ ካረፈችም በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ ይላል። ዮሐንስ ወንጌላዊው እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ወዳለበት ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስን የእመቤታችን ስጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። ምን በምን ወዴት በተወስዶ ስጋዋ ወደ ጽዮት ወዳለበት ደስታ ወዳለበት ወደ ገነት አይደል? ወደ ሰማይ ተወስዶ ማለት ነው። ማን ያየው ይለናል እዚህ ጋር? ዮሐንስ ቅዱስ ዮሐንስ። አንተ ቶማስ ነው ብለህ አልከኝ። ቤተክርስቲያኒቱ ግን ዮሐንስ ነው መጀመሪያ ያየው ብላ የምትለው የቶማስ በኋላ ነው። ምን ትላለህ? አየ እኮ ነው ያልከኝ ወንድሜ። ተቀምጦ አየና ስታረጋግጥ ተቀምጦ ያየው ምን ዋን ነው? ተቀምጦ ያየው ምን ዋን ነው? ስጋዋ አድርጎ ነው አይደል? በቃ ስለዚህ ተቀምጦ የሚሆን ቆሞ ተኝቶ የሚሆን ምንም ስጋዋ አድርጎ ዮሐንስ አስቀድሞ አየ ነው። አንተ ግን ምንድነው ቶማስ ነው ያየው ነው ብለህ ያልከው። በእርግጥ ቤተክርስቲያኒቱ ነች አንዴ ቶማስ ነው አንዴ ዮሐንስ ነው ብላ የምትለው። አንዴ ምናልባት እንዳስረዳት ትፈቅድልኛለህ? ኧረ በደንብ ትችላለህ። እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። ምናልባት ካወቀው ቀኑን አይደለም ፈለኩት። አይ ነው ታሪኩን ልንገርህ ብዬ ነው። አውቀዋለሁ ብራዘር አውቀዋለሁ።
እና ነሐሴ 13 አካባቢ ተቀበረች ማለት ነው። ውሸት ነው ብራዘር፣ ውሸት ነው ብራዘር። ይሄ የሚሆነው መቼ ነው? ለምንድን ነው ስጋዋን ሐዋርያት እኛ ሳናይ ብለው ስለነበር ተቀብለው። ኧረ ውሸት ነው። የራሳችሁ መጽሐፍት ይመሰክርባል። ብዙ አትሄድ ቅዱስ ያሬድዬ፣ እውነቴን ነው የምልህ፣ ውሸት ነው። አሁን እዚሁ መጽሐፍቱን ሳሳይህ እርስ በርስ እንዴት እንደሚጣላ አሳያለሁ። ውሸት ነው። ቤተክርስቲያኒቱ ለዘመናት ነው የዋሸቻችሁ። ኦኬ ጥር 21 ቀን ሞታ ነሐሴ 16 ለመቀበር ነሐሴ 13 ቀን ስጋዋን አላየንም ብለው ምናምን ነገር ብሎ የሚለው ነጭ ውሸት እንደሚባል ማለት ነው። መቼም የነጭ ውሸት እና ጥቁር ምናምን ነገር ይኖረዋል። ከለሩን ሱን ተወውና፣ ግን ውሸት ነው ብራዘር፣ ውሸት ነው። ታምረ ማርያምንና ድርሳነ ማርያም እዚህ ቅድም የጠቀስኳቸው 2 መጽሐፍቶች አሉ። እነሱን ያነበበ ብቻ ቤተክርስቲያኒቱ ምን ያህል ለዘመናት ስትዋሽ እንደነበረ ግልጽ ሆኖ ያሳያል፣ በመረጃ ማለት ነው። ግን ከፈለክ አንተ ጨርስ። እኔ ታሪኩን አውቀዋለሁ። ጥር 21 ቀን ሞተች፣ ነሐሴ 16 ቀን ተቀበረች፣ ሞቷ በጥር እርፈቷ በነሐሴ ምን የሚሉት ነው ምናምን ነገር የሚል ተረት አለ። ግን ውሃ የማያነሳ ተረት ነው ብራዘር፣ እርስ በርሱ የሚጣላ ተረት ነው። ይኸው እዚህ ጋር እንኳን እኮ አልኩ ቅድም፣ አሁን ያልከው በድርሳነ ማርያምን በሌሎች መጽሐፍቱን ለሁሉ ጭምር ተጽፏል። ቶማስ እርገቷን አየ ተብሎ ማለት ነው። በመጀመሪያ ከህንድ ሀገር ሲመጣ ስብከተ ወንጌሉ ሄዶ ከዛ ሲመጣ በደመና ላይ ነው እንደውም ማገኛት ተብሎ የሚታመነው ማለት ነው። የሰፍነግ ጨርቋን ሁሉ ሰጥታው ልቦናው ተበጽብጾበት ከዛ መጣ ሐዋርያቱ ምናምን ነገር ብሎ የሚል ኦኬ። እዚህ ደግሞ ዮሐንስ ነው ትላለች ቤተክርስቲያን ነው። ታምረ ማርያም ያው ታምር ላይ ማለት ነው። ታምር 7 ላይ ዮሐንስ ነው በመጀመሪያ እንደውም ሄዶ እዛ በስጋዋ ተቀምጦ ያየው ማለት ነው። አሁን እዚህ ጋር እንደዛ ብሎ መናገሩ እንትን ላይሆን ይችላል። ምናልባት መምህሮች ነው እሱን ሊተነትኑ። ችግር የለም አንተ የምትለው ነገር ካለ በል። ግን ውሸቱ ይሄን ያህል እርስ በርስ ነው የጣላው። ሀሳብህን ግን ጨርስ፣ የፈለግከውን አውራ፣ ቀጥል። አይ ሀሳቤ በዛ መንገድ ነው። ምናልባት ካወቀው ድጋሚ መናገሩ ሊያስፈልግ ይችላል። ግን በዛ መንገድ እኔ በሚገባ ነው የማውቀው፣ በሚገባ ነው የማውቀው። ኦኬ በሚገባ ነው የማውቀው። ምናልባት አስፈላጊ ካለ ስታስገቡ ግን ኖርማል ምዕመኑን ብቻ ሳይሆን አስተማሪዎች፣ መምህሮች ካሉ ኧረ እኛ ምዕመኑን አስቀርተን መምህራኑ ቢመጡ ጥሩ ነበር። መምህራኑ አይመጡም፣ ከኔ ጋር አያወሩም። ካስገቡ አይፍ ነበር ማለት ለመወያየት ግቡ በላቸው። ካሉ ግቡ በላቸው። አንተ በራስህ አፍ ግቡ በላቸው። እስኪ ካገኘኋቸው እላቸዋለሁ። እታች የሚጽፉልህ ካሉ እንትናን አስገባው እንትናን አስገባው በለኝ፣ አስገባልሃለሁ። እስኪ መጥቶ ይመልስ። ዮሐንስ ነው ወይስ ቶማስ ነው ያየው? በመጀመሪያ ቤተክርስቲያኒቱ ዮሐንስ ነው ያየው ብላ ትላለች፣ ቶማስ ነው ያየው ብላ ትላለች። እሺ መምህር በሌላቸው ሰዎች ጋር ከመነጋገር ጥሪ እታችሁ ረጂ ቡና ጠጭ እህትዬ። አንቺ ለምን ገባሽ? እውቀት ስላለሽ ነው የገባሽው። እኛ መምህራን እያለ ቅዱስ ያሬድ ሲጠራ እውቀት ከሌላቸው ሰዎች ጋር አንቺ ለምን ገባሽ እህቴ? እውቀት ያላችሁ ሰዎች ሌሎች ነው፣ ሌላ እውቀት ያለው ቅዱስ ያሬድ አሁን ሞከረ፣ በቃ አሳየሁት ይኸው በመረጃ። እስኪ ቀጥሎ ያለውን እኔም ሌላ መጽሐፍ ደግሞ ድርሳነ ማርያምን አወጣለሁ። ሁለቱን ጎን ለጎን መሳ ለመሳ እዚህ ቁጭ አደርገዋለሁ። መጥቶ ያውራ። እውቀት ያለው ሰው ይግባ። እንዴ ባልቴቱ ሁሉ እኮ ነው ከየጓዳ እንትን ሊጡን ሁሉ ቀሚሳቸው ላይ ጠራርገው የሚመጡት ማለት ነው። አርፈሽ ተቀመጭ እህት አለ። እውቀት ያላቸው መምህራን፣ ካህናት፣ ዲያቆናት እንዲህ ካሉ ይምጡ። ልክ ቅዱስ ያሬድ እንዳለው ማለት ነው። አለ ሌላ መምህር የሆነ አሁን መምህር ነው የምንፈልገው፣ መምህር ቄስ ምናምን ነገር ማለት ነው። እሺ ግርማ አንዳንድ ቁጥር እየጻፈ ነው። መምህር የሆነ ታቦካው እኮ አንተ ነው። ያንተ ወር ሊሞላ አንጥፍራን ያንተ ወር ሊሞላ ነው ሊጡ የምታወካለ። ይሄው የኦርቶዶክስ መምህር መጣ ማለት የግም ልጅስ ግን ጥፍራን እድፋን እንዳታስወጡት። ይሄን የኦርቶዶክስ መምህር እንግዲህ ይታያቸው ወገኖች። ይኸው ቅዱስ ያሬድ አይደል? አየህ አይደል? አታሳጣኝም። እንዳንተ ያለው አህዛብ ከፍሎ የሚያምን እኔን አያሳጣኝም። ግርማይ ነኝ። ያ በቃ የኦርቶዶክስ መምህር እንግዲህ ቃልዮት ያሰማል። መምህር አይደለሁም መምህራችን ቃልዮት ያሰማል። እሺ የአቅሌስያ አባት ሳለ ኤርሚዬ ላስገባ። ማን ነው? ስፒሮስ ሰላም ነው።
ቆይ እሺ አንዴ ቆይ አቅሌሲ አባት ማን ነው ያልሽኝ? እኔ ጋር እናውራና ስፒሮስ አለ ኤርሚዬ ላስገባው ምን ያደርግልኝ? ምናልባት ምላሽ ይዞ ከሆነ ብዬ እሱ የኬፋሎኛ እባቦችን ይግደል እንጂ እዛው ግሪክ ከማርያም ጋር በተገናኘ ህይወት አለው እባብ አይደል? በግሪክ ቤተክርስቲያን ውስጥ የሚርመሰመስ ስፒሮስ እነሱን ግደል በመጀመሪያ እባቦቹ። ከእባብ ጋር ታቅፎ ታምረ ማርያም ላይ ምን ብሎ ይመልሳል? አሳየን እኮ የራሱ ሀገር ላይ ኬፋሎኛ በሚባለው ስቴት ላይ ግሪክ ውስጥ የግንቦት ልደታ ተብሎ የሚባል ማርያም ተወለደችበት ተብሎ የሚባል ቀን የሚመጡ ህይወት ያላቸው እባቦች የግሪክ ኦርቶዶክስ ቄሶች እባብ ይዘው በእባብ ህዝብን ያስማሉ። ኦፊሻሊን ያሳየ ነው ብራዘር። እና ስፒር እነሱን እባቦች ወይ እርባታውን ቀጥል። አይ እኔ ከአንተ ጋር መድከም አልፈልግም ብራዘር። ስፒሮስ እኔ ሌላ አዝኜብህ አይደለም፣ ግን በቃ ምንም ጫጫታ ነው የሚሆነው። ብዙ ጊዜ ያወራን ኦርቶዶክሳውያን ነው እየፈለግን ያለን። እሺ አቅሌሲ አባት ሰላም ነው ወንድም አለ። ደህና ነኝ አለን። ጥያቄ ማን ነው? እርገቷን መጀመሪያ ነው ቶማስ ነው አይደል? እኔ ምን አውቃለሁ? እኔ ያንተን ጥያቄ ልጠይቅህ እንዲገብተህ እኔን ነው የምጠይቀኝ እኮ ቶማስ ነው አልኩህ እኮ። ምንድነው ታዲያ? አይደል አንተ ነው የምጠይቀህ። ማን ነው እርገቷን ያየ? እኔ ነኝ ስፒሮስ ያስገባሁት። አውቀዋለሁ ስላልክ ቅድም ያው ሙሉ ታሪኩን ካወቀው ቶማስ ነው። ኦኬ እኔ ዮሐንስ ነው መጀመሪያ ቀድሞ ያየው ብላ ቤተክርስቲያን የምትለው፣ አንተ ቶማስ ነው የምትለው አይደል? አዎ ቤተክርስቲያኗ መጀመሪያ ከገነት ካመጣው በኋላ ከየት ነገር አንተ ግን ያቅሌሲ አባት ቆይ ከየት ነው ያልከኝ? ቤተ እምነት ከገነት ኖ ከየት ቤተ እምነት ነው ያልከኝ? ኦርቶዶክስ ነው፣ የኢትዮጵያ ኦርቶዶክስ አይደል? እሺ ቤተክርስቲያኒቱ የማርያምን እርገት ከሐዋርያቱ ቀድሞ ያየው ማን ነው ብላ ቶማስ ዮሐንስ ነው ብላ የምትለው ቤተክርስቲያኒቱ ለምንድን ነው? እሱ ቶማስ እና ዮሐንስ የሚባለው ለምን እንደሆነ ሳታውቅ ነው እንዴት አለም የምትናገረው አንተ? ለምንድን ነው ዮሐንስና ቶማስ አንድ ናቸው? ቶማስ ማለት ከገነት ከመጣች በኋላም የቤታችን ቅድስት ድንግል ማርያም ተቀበረች አይደል? ሐዋርያት ቀበሯት። መቼ ነው የቀበሯት? መቼ ነው የቀበሯት? በጥር እና በናሴ የሚባለው እሱ እኮ ነው። ታዲያ በናሴ ነው የቀበሯት። መቼ ነው? በናሴ የተቀበረች። ከዛ በኋላ ስታርግ ቅዱስ ቶማስ አያት ማለት ነው። ከሱ በፊት ግን የአያት ሐዋርያ የለም ወይ ነው እያልኩ ያለሁት። እርገቷን ያየ እኮ ነው። እርገቷን የሚባለው ምን እንደሆነ አታውቅም እንዴ ኤርሚ? አንድ ሰው ከሞተ በኋላ አማርኛ ልድረቅ ብለህ ነው ወይስ ምንድን ነው? አሁን ለእኔ ልትነግረኝ ነው? ቀድሞ በእርገት ያያት ከሙታን መነሳቷን እርገት ምንድን ነው? እሺ ሚዩት አድርጌሃለሁ። ካልሆነ ሌላ ሰው አስገባለሁ ማለት ነው ብራዘርዬ። እርገት ምንድን ነው? እርጎ ምንድን ነው አትበለኝ ብራዘር። አሁን እሱ አይደል የሚጠይቀው። እርገት አሁን ለእኔ ልታስረዳኝ ነው ብራዘር። ከሙታን መነሳት እርገት ነገረኛ። ታዲያ እርገት ምንድን ነው? የጠየቅኩህ ማርያም ከሙታን ተነስታ ስታርግ በመጀመሪያ ከሐዋርያቱ ያያት ማን ነው ያልኩህ? ቶማስ አልኩህ እኮ። ቶማስ። ከቶማስ በፊት ቀድሞ ያየ ሐዋርያ አለ ወይ ነው የእኔ ጥያቄ። የለም ቶማስ ነው ያያት። ቤተክርስቲያኒቱ ዮሐንስ ነው ነገር ስነግርህ ከሱ ቀድሞ አድመጠኝ፣ አልጨረስኩም። ቤተክርስቲያኒቱ ምንድን ነው ያልኩህ ደግሞ ለዛ ነው። ገብቶሃል አይደል? እንግዲህ ቃሌን ላከብር ነው ብራዘርዬ። እርገት እርጎ እያልክ እንግዲህ ታወራለታች። ጥያቄን አልጨረስኩም። ከሐዋርያቱ ዮሐንስ ከፈለክ ማስፈራራት ትችላለህ እኮ። ማስፈራራቱ አያስፈልግም፣ ግን እናውራ ካልክ እናውራ። ቃሌን አከብራለሁ። ቴንክ ዩ። ልብ በሉ የጠየቁት ጥያቄ ከማን ያያት አልኩት? ቶማስ ነው ያያት አለኝ። ቤተክርስቲያኒቱ ዮሐንስ ነው ያያት ብላ ትላለች። የስለው ቶማስ ማለት ዮሐንስ ነው፣ ዮሐንስ ማለት ቶማስ ነው ብሎ ሊል ማለት ነው። ሌባ በሚያዝ ጊዜ እንዲያፍር የኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችሁ መጽሐፍት ነው የምታፍሩት። ቤተክርስቲያኒቱ ቶማስ አየ ብላ በድርሳነ ማርያም ላይ ጽፋልሃለች። መጽሐፉ እጄ ላይ አለ። እዚህ ቤት ውሸት አይወራም። ተናገር እውነቱን። ኤርምያስ አበበ ነኝ። እንደዚሁስ ዮሐንስ ነው ያየው ብላ ደግሞ ታምረ ማርያም ታምር 7 ላይ ጽፋልሃለች። ከሁለቱ ሐዋርያት ማን ነው ቀድሞ ያየው ነው? እርገት ማለት እርጎ ማለት ምን ማለት ነው ብላ አትጠይቀኝ።
እንደ አንድ እንኳን ጤነኛ ሰው የለም እንደ ሲገባ እንኳን የሚያወራ በስርዓት ለማውራት 3 4 5 ለጭቅጭቅ ካልሆነ አታውቁትም። ብራዘርዬ አታውቁትም። በእነዚህ መጽሐፍቶች የአባቶች አምላክ ይፋረደኝ አልኩ። በእነዚህ መጽሐፍቶቻችሁ ለወራት አይደለም ለዓመታት አይደለም ለዘመናት ታፍራላችሁ። ለዘመናት ኦርቶዶክስ ሆኖ በእነዚህ መጽሐፍቶች ቀና ብሎ ኤርሚያስ ፊት የሚያወራ አንድ ሰው አታመጣም። አንድ ሰው ቀና ብሎ አይኔን እያየ የሚያወራ ማለት ነው፣ ለስድብ ካልሆነ በስተቀር። እርገቷ ምናምን ብላት በለኝ። የጠየቅኩህ ከሐዋርያቱ ማን ነው ስትነሳ በመጀመሪያ ስታርግ ያያል? ቶማስ አልከኝ አይደል? አዎ፣ ድርሳነ ማርያም መጽሐፍ ላይ ይላል አለ መጽሐፉ እጄ ላይ። ይሄ ደግሞ ታምረ ማርያም ደግሞ ድርሳነ ማርያምን ይቃወማላ። ሁለቱንም የጻፈው ማን ነው? የቤተክርስቲያኒቱ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ቀና ብላችሁ ፊት ያታወሩም እነዚህ መጽሐፍቶች በተመለከተ ቀና ብለህ አይንን እያየህ እናትህ እንዲህ ላድርጋት ምናምን ብለህ ተሳድበህ ልትወጣ ትችላለህ እንጂ ቀና ብሎ የሚያወራ አንድ ኦርቶዶክሳዊ ያምጣ። የማርያም ከሙታን መነሳት ትርክት የበሰበሰ ውሸት እንጂ እውነት አይደለም። ለምን እንደው መጽሐፍ ቅዱስ ላይ እንኳን ባይጻፍ እንደነ አልዓዛር ከሙታን መነሳት እንደነ ዶርቃ ከሙታን መነሳት ሌሎች የተነሱት ባይጻፍ እንኳን እንደ በታሪክ እንኳን ደረጃ በቤተክርስቲያን ታሪክ ደረጃ አበው ምናምናት እንደዚህ አስቀምጠውታል እንኳን ተብሎ እንደው በዛ እንኳን እንያዘው እንኳን ብለን ብንል ድርሳነ ማርያምና ታምረ ማርያም ሁለቱ ይጣላሉ። ድርሳነ ማርያም ላይ እነ ጴጥሮስና እነ ዮሐንስ አካፋ ይዘው ሲቆፍሩ ቶማስ ተሰድቦ ወጥቷል። ታውቃላችሁ? ቶማስ መናፍቅ ተብሎ ሐዋርያው ቶማስ መናፍቅ ከሃዲ ብላ የሰደበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ድርሳነ ማርያም መጽሐፏ ላይ ከሃዲ መናፍቅ ብላ እነ ጴጥሮስ እንደሰደቡት፣ እነ ጴጥሮስ እንደለዩት፣ እነ እንድሪያስ እንደለዩት፣ እነ ማቴዎስ እንደለዩት፣ እነ ያዕቆብ እንደለዩት አድርጋ ቶማስን ሐዋርያውን ማለት የጌታን ሐዋርያ መናፍቅ ነህ፣ ከሃዲ ነህ፣ ከኛ ጋር ህብረት አንድነት የለህም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰድባዋለች። ቅዱሱን ሐዋርያ ማንን? ቶማስን። መጽሐፉን ላምጣ። ስፒሮስ ሚዩት አድርገው እንጂ ወንድሜ ስፒሮስ። እንግዲህ ከታች ያላችሁ ሰዎች የምትሳደቡ ስሜታችሁን ምናምን የመበሳጨትን ምናምን ወሯል አድርጉትኝና መማር ካለባችሁ ተማሩ፣ ማወቅ ካለባችሁ ወቁ፣ መመርመር ካለባችሁ መርምሩ፣ መጠየቅ ካለባችሁ ጠይቁ፣ እውነትን ለማግኘት እንጂ መናደድ፣ መሳደብ፣ ስሜታዊ መሆን የዘላለም ሕይወት ያስገኛል ማለት አይደለም። አይጠቅምም። ማንም ምንም ከዚህ ምድር ላይ ሁሉ ነገር ቀሪ ነው። የምትነገሩትን ነገር በደንብ ስሙ። ከምን በላይ እሱ የኖረበትን እናንተ አልኖራችሁትም። ዳዊትንም እንኳን የቆጠረ የለም። ይሄ ሰው ግን ብዙ ነገር ቆጥሯል፣ አይቷል። እንትና መጣ፣ አስገቡ፣ ይግባ፣ ይናገር፣ ይሄው ይሄ ነው ማስረጃ፣ ይሄ ነው መረጃው ብሎ መነጋገር የተሻለ ነገር ነው። ገብቶ መሳደብ፣ ገብቶ መጨቃጨቅ፣ ገብቶ እንትን ምናምን አይፈቀድም። ገብቷችኋል? ጨርሻለሁ። ጌርሚ እኔም ጋር ሌሊት ስለሆነ ይኸው እስቲ እናቱ የወለደችው ተብሎ እንደሚባለው አንድ ኦርቶዶክስ ሊቅ ነኝ የሚል አንብቤ ያለው መርምሬ ያለው ተመራምሬ ያለው ጴንጤውን በአንድ እግሩ ነው የማቆመው፣ በመጽሐፍቶቻችን አናፍርም፣ ይምጣና እስኪ ምናምን ነገር ብሎ የሚል ሰው ካለ እስኪ አንድ ሰው ይምጣና እስኪ መልስልን ይህን ጥያቄ። ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። አራቱም ትልልቁ ታምረ ማርያም አለኝ። አንደኛው ነው ይሄው ባለ 111 የታተመው በትንሣኤ ዘጉባኤ ማተሚያ ቤት 1985 ዓ.ም ታምር 7 ላይ ዮሐንስ ነው ቀድሞ ያያት ብለው የሚሉት። ድርሳነ ማርያም አሳታሚና አከፋፋይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን የቤተክርስቲያኒቱ ሰንበት ትምህርት ቤት መምሪያ ማለት ነው 2014 ቶማስ ሐዋርያው ሙልጭ አድርጎ የተሰደበበት
ከሐዋርያቱ ጋር የነበረው ግብ፣ ስድብ፣ ዘለፋ ይህንን አክል የጌታን ሐዋርያ ሙልጭ አድርጎ ለመሳደብ ለምን በነ ጴጥሮስ ስም መጻፍ አስፈለገ? ለምን በነ ጴጥሮስ ስም መጻፍ አስፈለገ ነው? ለምን እናንተ ዝም ብላችሁ ቀጥታ አትሳደቡም ነው? ኦርቶዶክሳውያን ወገኖች። እሺ ቶማስ ስለ እመቤታችን ሐዋርያትን ስለመጠየቁ ይላል ገጽ 314 ላይ ያዝ። እንግዲህ በዚህች ዕለት ሐዋርያው ቶማስ ሐዋርያትን ወዳሉበት ወደ ኢየሩሳሌም ደረሰ። ከየት? ከህንድ ተነስቶ ማለት ነው። እያለቀሱም የብርሃን እናቱ ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። እዩ እንግዲህ የኢትዮጵያ ኦርቶዶክስ ታሪክሳን የበሰበሰ የዘመናት ውሸት አማርኛ ይሆነ እንደዚህ እያስነበብኩ ማለት ነው። ይህንን አማርኛ እናንተ አንብባችሁት አትረዱም፣ እኛንን አንብበን የምንረዳው ብለው ካላሉ በስተቀር አማርኛ ፍምፍቻ ቋንቋችን ነው። እዩት እንደሚል ጥር 21 ቀን ሞተች። ትናንትና ነሐሴ 14 በሰርክ ቀበርናት አሉት። ነሐሴ ስንት ላይ ቀበራት? 14። እሺ የሞተችው ጥር፣ የተቀበረችው ነሐሴ። ጥር 21ን እንያዘው። እሺ ጥር በሙሉ እንቁጠረው 9 ቀን ስለሚቀርሽ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሐምሌ ቢያንስ ነሐሴ 16 ስለሆነ ሐምሌ 5 ወር ማለት ነው። ሙሉ 5 ወር አለ ሳትቀበር። ቶማስም በድኗን ይህን ያህል ዘመን ሳይቀበር እንዴት ቆየ አላቸው። ሐዋርያትም ትተዋት እንደሸሹ ስጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ዋት በገነት እንደቆየ አልነገሩትም። ያውቁ ነበር ማለት ነው በገነት እንዳረገ ሐዋርያቱ። አዎ ከነሱ ቀድሞ ማን ያወቀው ይላል? ዮሐንስ ነው ያወቀው ይላል ታምር 7 ላይ። እንደዚህ ነው በራሳችሁ መጽሐፍት በራሳችሁ በትር የምትቀጠቀጡት። ታምር 7 ላይ ዮሐንስ ነው ያያት ይላል። ቻለው እንግዲህ ያ ለዘላለም በእውነት ይደርብና ከእመቤታችን ያደረገችው ታምር ነውና በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋው ድንጋሌ የጸናች የክብርት የእመቤታችን ሥጋዋ ወደ ሰማይ ማዕረግ ተደረገ ይላል። ከዛስ ካረፈች በኋላ ሐዋርያት ከሳቸው በሰለመለያቷ ሲያዝኑ ሲተክዙ ኖሩ። ዮሐንስም ወንጌላዊ እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ተመስጦ ወዳለበት ወደ ገነት በመንፈስ ቅዱስ ተመሰጠ ይላል። ከዛስ ጌታችን ኢየሱስ ክርስቶስ የእመቤታችን ሥጋዋን ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። የት? በገነት ማለት ነው። ስለዚህ አስቀድሞ ሐዋርያቱ ቶማስ ሳያያት በፊት ሐዋርያቱ ሥጋዋን ትተዋት እንደሸሹ ላለመቅበር ትተው እንደሸሹ ፈርተው እንደሸሹ ይናገራል ታሪኩ ማለት ነው። ከዛስ ሥጋዋ እስከዚህ ዘመን ድረስ ማለት 5 ወር ሙሉ ከጥር እስከ ነሐሴ እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም ይላል። ሸሽገውት ማለት ነው፣ ደብቀውት። ለምን ዮሐንስ አየ ብላችሁ የለ እንዴ? ለምን ዮሐንስ ደበቀው ቶማስን? ሌሎች ሐዋርያት ሁሉ ያውቃሉ። በዚያ እስከዛ ዘመን ድረስ በገነት እንደቆየ አልነገሩትም። ያውቃሉ ማለት ነው። ያውቃሉ ግን አልነገሩትም። ልብ በሉ። ውሸት 2 እያልክ ቁጠር አንተ። ከአይሁድ ስለደረሰባቸው ስቃይ በመፍራታቸው ቶማስን ሰወሩት። ከአይሁድ ስለደረሰባቸው ስቃይ በመፍራታቸው ቶማስን ሰወሩት። ቶማስ እንዴት ይሰወራል? ብራዘር ቶማስ ጆሮ ጠቢ ነው እንዴ? የአይሁድ ጆሮ ጠቢ ነው? እንዴት የሚሰውሩት? ሌላም ቢሰውሩ እሺ፣ ቶማስን እንዴት ይሰውሩታል? ሐዋርያ አይደለም እንዴ? መንፈስ ቅዱስ ያደረበት ሰው አይደለ እንዴ? ውሸት 3 እንቀብራት ዘንድ እስከሚያዘን ድረስ ቆየን አሉት። ከዛስ ቶማስም እውነት እውነት እላችኋለሁ ይህ ነገር ሐሰት ነው፣ የእግዚአብሔር በእናቱ ሥጋ ላይ ለ7 ወር ዝም አይልም። እኔ ጥርና ነሐሴን ስለተውኩ ነው 7 ወር የተባለው። ለ7 ወር ዝም አይልም ይህንንም አያደርግምና ውሸታችሁ ነው አላቸው። ጴጥሮስ፣ ማቴዎስ ውሸት ትዋሻላችሁ አላቸው ቶማስ። ውሸት 4 5 እያልክ ጻፍልኝ።
ስራ እውነት አይደለም። በጥር ወር ሞታ ትናንትና በሰርክ ተቀበረች ስጋዋን አይ ዘንድ መቃብሯን አሳዩኝ አላቸው። እሱም እየዋሸ ነው። ደመና ላይ እኮ አይቷታል ብለውናል። እሱም እነሱን ይዋሻል፣ እነሱም እሱን ይዋሻሉ። ቤቱ የመወሻሸት ቤት ነው። በቀይ በጥቁር እስክሪብቶ እንደዚህ አድምቀው ሲጽፉት እውነት ያለ መስሎሃል አንተ? ጥርስ ከምላሱ አውጥቶ እንደሚታይ ማለት ነው። እየመረመርኩ ማለት ኖ ስላለ መጽሐፉን ላሳየህ ኬት እንደተወሰነ። ኖ ብራዘር፣ እኔ ከአንተ ጋር እንደው እንዳትገባ ብዬ ላለ ማለት ነው ያስገባው እንጂ ስፒሮስ አንተ ያ አንዴ ቆይ እሰጥሃለሁ። ቅዱስ ያሬድ ኦኬ፣ ሐሰት ነው አላት። ኦኬ፣ በጥር ወር ሞታ ትናንትና በሰርክ ከቀበረች ስጋዋን ናይ ዘንድ አሳዩኝ አላቸው። እንደ አንድ ቃል ተናጋሪ ሆነው ሁሉም ተቆጡ። ለምን ይቆጡታል? ቶማስ መቃብሯን አሳዩኝ ብሎ በመጠይቁ ለምን እንደ አንድ ቃል ተናጋሪ ሆነው ተቆጡ? እዩ፣ ዲቤቱ ያለው በቶማስና በሌሎች ሐዋርያት መካከል ነው። ምን ያስቆጣቸዋል? እሱን መሰወር ለምን አስፈልጋቸው? እሱን መቆጣት ለምን አስፈልጋቸው? ኦኬ፣ በእኛ ላይ እስከ መቼ ትታበያለህ አሉት። መቼ ታበይባቸው? አይቻታለሁ እንኳን እኮ ብለዋል አላቸውም። እስካሁን መቼ ታበይባቸው? ነገራችንን እስከ መቼ ዘወትር ሐሰት ታደርጋለህ አሉት። ዋሽተውት ነዋ። በዚህ መጽሐፍ መሰረት ሐዋርያቱ አንዳንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሐዋርያውን ቶማስን ዋሽተውታል። ለምን? እስከዚህ ዘመን ድረስ በገነት ስጋዋን እንዳቆየ አልነገሩትም። ደብቀዋል፣ ሸሽገዋል፣ ውሸታሞች ሆነዋል ማለት ነው። በኦርቶዶክስ መጽሐፍ መሰረት ማለት ነው። ሐዋርያቱ እንደዚህ ነው። ቶማስን በሐዋርያቱ ላይ፣ ሐዋርያቱን በቶማስ ላይ እንዲነሳሱ በጽሁፍ የጻፈች ቤተክርስቲያን ታደርጋለህ። ስንዋሽህ መቼ አየህን አሉት። እሱ አየህ ዋሻችሁኝ እያለች ስላለች ስንዋሽህ መቼ አየህን? ሐሰትንስ እንዳትናገርስ ተው አሉት። ተው ቶማስ ተው፣ መቼ ዋሸንህ? ተው። የሰማኑ ነገር እውነት ነው። የሰው በደል እንዳይደገም ታዘዝን። አንተ ግን ዘወትር እውነትን ትጠላታለህ፣ አትቀበላትም አሉት። ቶማስ እውነትን አይቀበልም። ቶማስ እውነትን የሚጠላ ሐዋርያ ነው፣ የጌታ ሐዋርያ። እውነትን የሚጠላ ከሆነ የሐሰት ወዳጅ ነው ማለት ነው። ጌታ ታዲያ ዲያብሎስን እኮ የመረጠው ማለት እኮ ነው። ውሸታም ከሆነ ቶማስ ጌታ የመረጠው ሐሰት ወዳጅን ነው፣ እውነትን የሚጠላ ሐዋርያን የመረጠብን እንድንል ማለት ነው። እዩ ቤተ ክርስቲያኒቱ ምን እንደምትሰራ። አልዓዛርን ያስነሳ ከሙታን ተለይቶ በተነሳ ጊዜ አንተ ግን ካልዳሰሱ አላምንም አልህ። መብቱ ኗ። ጌታችን ኢየሱስ ክርስቶስ ከሙታን ሲነሳ አላምንም ብሎ ሲል እና ጣትን አስገባ ብሎ ከባለቤቱ መቼም ያወቀ ቡዳ ነው እንዲሉ ካልሆነ በስተቀር ምን አገባችሁ? ጌታ እንኳን ራሱ አላለው እና ያመን እንጂ አላመን ካቱም ብሎ ግን ስቁረት ውስጥ ምንድነው ትታር ውስጥ እጁን ቀዳዳ ውስጥ እንዲያስገባ ፈቅዶለታል። ይህን ሁሉ ውርጅብኝ ቶማስ ላይ ለምንድን ነው? እውነትን አትቀበላትም፣ ሐሰትን ትወዳታለህ ምናምን ነገር እያሉ እውነትን ትጠላለህ አትቀበላትም ማለት እኮ ሐሰትን ወዳጅ ነህ ማለት ነው። የጌታን ሐዋርያ ነው እንደዚህ የሚሳደቡት። እነዚህ ሰዎች ናቸው የሐዋርያት መሰረት አለን ምናምን ብለው የሚሉት ማለት ነው። እነርሱም ስለ ቸርነቱ ብዛት ምጽዋት እጽዋቱን ገብቶ በፊት ቆመ፣ ትዳስሰውም ዘንድ ፈቀደልህ። ከድፍረት ብዛት የተነሳ ወደ እሳተ መለኮት ጎን ጣቶችን ትጨምር ዘንድ ጨከንህ፣ ደፈርህ አሉት። የምን እሳተ መለኮት? ወደ ሰውነቱ ነው ያስገባው። ወደ ሰውነቱ ነው ያስገባው። ሰውነቴ እሳተ መለኮት ነው አለ እንዴ? አላለም። መለኮቱ ከሰውነቱ ተዋህዶ እንደተወለደ በአቅም ብናቅም ወደ እሳት አስገባ ብሎ አለው አላለው? ዛሬ በነገደ መላእክት ፊት የሰማይና የምድርን ንጉሥ የወለደች የእመቤታችንን በረከቷን ያገኝ ዘንድ ከአባታችን ከአዳም ጀምሮ በመጡ በጻድቃን ማህበር ሁሉ ፊት የቀበርናት እናቱ እንዲህ አልህ። የቀበርናትን እናቱን እንዲህ አለ አሉት። ቀብረዋታል ማለት ነው። ከዛስ ዛሬ በድኗን እናሳይ ዘንድ አሁኑኑ ና አሉት። እንዴ አርጋለች አላላችሁም እንዴ? እዚህ ጋር በገነት ሄዳለች አላላችሁም እንዴ? አሁን ደግሞ በድኗን እናሳይ ዘንድ ና አሉት። ከዛሬ ጀምሮ ከኛ ተለይ። ሌሎች ሐዋርያት ይኸውላችሁ ቶማስን
ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና አንተ መናፍቅ ነህ እኛ ምእመን ነን እያሉት ማለት ነው። እነ ጴጥሮስ አይናቸውን እያጉረጠረጡ እንደ ኦርቶዶክስ መጽሐፍ ቶማስ መናፍቅ፣ እነሱ ግን ምእመን ሆኖ ማለት ነው። አንዱ ታማሚ በግ ካላስወጡት ሌሎቹ ታማሚ ይሆናሉና አንተ ታማሚ ነህ፣ እኛ ግን ያልታመምን በጎች ነን። ስለዚህ ቶማስ ከኛ ተለይ፣ ምክንያቱም ታማሚ ነህ፣ ታማል። ቶማስ ሆይ አንተም ጠላት ነህ አሉት። ጠላት፣ የማርያም ጠላት ነህ አሉት። ማን የጻፈው? ኦርቶዶክስ። ቶማስ ሆይ አንተም ጠላት ነህ አሉት። ቶማስ አንተ መናፍቅ ነህ፣ መናፍቅ ጠላት ነህ፣ ታማሚ እያቸው የሚጠቀሙ በሽተኛ እንደማለት ነው። ይኸው ቶማስ አንተ መናፍቅ ጠላት ታማሚ ነህ። ማን ያሉት? ሐዋርያቱ። ማን የጻፈው? የኢትዮጵያ ኦርቶዶክስ። ማን ያየው? የኢትዮጵያ ኦርቶዶክስ ናታ። እዛ ጋ ነበረች ከሐዋርያቱ ጋር ሲነጋገሩ። ጥንታዊት ተረታዊት ቤተክርስቲያን፣ ተረታዊት። ጴጥሮስም ይህን ብሎ ተነሳ። የእመቤታችንንም ማርያምን መቃብር መቆፈር ጀመረ። ሐዋርያትም ሁሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቆፍሩ ነበር፣ አካፋ ይዘው ማለት ነው። በረምስ እኔ ቆፍራለሁ፣ አንተ ግን በአካፋ ዛቀው። ቆመህ ታየኛለህ እንዴ ቶማስ? ቆመህ ታየኛለህ እንዴ ማቴዎስ? እየተባባሉ ማለት ነው። ማለት ቶማስ እንኳን አይደለም። ቆመህ ታየኛለህ እንዴ ያዕቆብ፣ ዮሐንስ፣ በርቶሎሜዎስ፣ ቶሎ ቶሎ ሲዛቅ ዛቅ አድርገው እንጂ እያሉ ማለት ነው። ይቆፍሩ ጀመር። ቶማስ ግን ቆሞ ነበር። እርሱ ግን ከደቀ መዛሙርቱ ጋር ፈገግ ይልና ይስቅባቸው ነበር። ቶማስ ጴጥሮስ ላብ በላብ ሆኖ የማርያምን መቃብር ሊያሳየው ቆፍሮ አጥንቷን አውጥቶ ሊያሳየው ሲል ቶማስ ቆሞ ይስቅባቸው ነበር። ይገርማል። ጴጥሮስ እንደው ግን በቃ ምንም አንድ አታርፍም አይነት እያለ ማለት ነው። ተረታም ትውልድ ይስቅባቸው ነበር። ጠላት አድርገውት ይታይ። በዚህ ቤተክርስቲያን መኖር በእውነት ለእኛ ደግ ነው ይላል። ይመጣል እጅ እግር የሌለ የ50 እግር ተረት እቆራርጥልሃለሁ ስል መድኃኔዓለም ይፋረደኝ በእግዚአብሔር ቃል ሰይፍ። ይስቅባቸው ነበር ይላል። እርሱ ግን ፈገግ ይል ነበር። ያላግጣል ማለት ነው። ይስቅባቸውም ነበር። 72ቱ አርድእት በዚያ ነበሩ። ከ72ቱ አርድእት ውስጥ እነ ያዕቆብ እነ ማርቆስ ሁሉ አሉ። በእጃቸውም ታምራትን ያመኑ ሌሎቹ ምዕመናን ነበሩ። የዚህ ነገር ፍጻሜውን የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜ በውስጡ ስጋዋ አልተገኘም። ይህንን ነገር ያውቁ የለ እንዴ? ይኸው እዚህ ጋር ሐዋርያቱ ትተዋት እንደሸሹ ስጋዋም እስከዚያ ዘመን ድረስ በገነት እንደቆየ አልነገሩትም። ወደ ገነት እንደሄደ ያውቁ የለ ወይ? ዮሐንስ ያውቃል ብላችሁ ጽፋችሁ የለ ወይ? ከቶማስ በፊት ዮሐንስ ያውቃል ተብሎ አልተጻፈም ወይ? ስርዓተ ቅዳሴ ተደርጎ በሰማይ ወስዶት እንደው ስጋዋ ወደ ሰማይ ሲያደርግ በገነት ያሉ ዛፎች ሁሉ ዘንበል ብለው መጣሽ እግዝእትነ ማርያም እመቤታችን ወላዲት አምላክ እያሉ ጎንበስ ብለው በገነት ያሉ ዛፎች ሁሉ ሰገዱላት። ከዚያ በኋላ ጌታችን እንደ ገባሬ ሰናይ ቄስ ሆኖ ዲያቆኑ ደግሞ እስጢፋኖስ ተንሱ ለጸሎት ብሎ ሲል ጌታችን ኢየሱስ ክርስቶስ ደግሞ ሰላም ልኩልክሙ እያለ ቅዳሴ ቀደሰ በስጋዋ ላይ። ማንም የሚናገረው ይሄ የተረት መጽሐፍ። ከዛስ እዛ ለነበሩት ሁሉ ቅዱስ ቁርባኑን ሰጣቸው። ቀዳሹ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፈችው ኢየሱስ ክርስቶስ ነው። አሐዱ አብ ቅዱስ ብሎ ይቀድሰው። በምን ላይ ነው የፈተተው? በስጋዋ ላይ አይልም። አትለኝም እኔ ጋር መጥተህ ማለት ነው።
ጥርሴን የነቀልኩበት ውሸት ነው። እዚህ ዮሐንስ አየ ይሏል። እዚህም ሌሎቹ ሁሉ ያውቃሉ ወደ ሰማይ እንደተነጠቀና በገነት እንደነበረ ለቶማስ እንጂ ያልነገሩት እነሱ ያውቃሉ። ታዲያ ወደ ሰማይ ማድረጉን ካውቁ ለምን እንደዚህ አካፋ ይዘው ሲቆፍሩ እሱ ቆሞ የሚያላግጥባቸው የሚስቅባቸው? This is Orthodox ከነ ውሸቷ ታጥባ ከቀሽራ ነጽታ ቆጨለች ማለት ነው። ይሄው መጽሐፍታችሁ ዮሐንስ እና ቶማስን ታስማማልኛለህ። ይሄን ድርሳነ ማርያምና ታምረ ማርያምን ታስማማዋለህ። የሚገባ ሰው ካለ ማለት ነው። ሰፋ ያለውን ትንታኔ ወይም ትምህርቶች እንደተባለው ሌሎች ወንድሞች ካሉ ወይም መምህራን ካሉ እነሱ ግን ትንሽ ነገሮችን ካየነው ነገር አንፃር ትንሽ እናወራ። ቅድም ያነሳው ነገር አንፃር ቅዱስ ቶማስን እንትን ብለውታል ምናምን ባልከው መንገድ ቅዱስ ቶማስ መጀመሪያ መነሻውን ስንመለከት ሰዱቃውያን ነው። ከአይሁዳውያን መንገድ ሰዱቃውያን ማለት በትንሣኤ የማያምን ማለት ነው። ሰው ከሞተ በኋላ አይነሳም ብሎ የሚያምን መረጃ ስጠኝ። ከሰዱቃውያን ወገን ለመሆኑ ከሰዱቃውያን ወገን ለመሆኑ ታሪክ ነው የጠቀስከው። ጳውሎስ ከፈሪሳውያን መሆኑ በግልጽ ተጽፏል። እኔ ከፈሪሳዊ ወገን ነኝ ብሎ ጽፏል። ገማሌል ከተባለ ከሕግ መምህር ስር ነበረ። ጳውሎስ ፈሪሳዊ ነኝ ብሎ ስለጻፈ የእሱ ፈሪሳዊነት ይታወቃል። ፈሪሳዊነት ማለት ከፈሪሳውያን ግሩፕ መሆኑ ማለት ነው። ቶማስ ግን አሁን ስሙን ጠቅሰ ከሰዱቃውያን ነው ወይ ደግሞ ከጸሐፍት ከአሴናውያን ከሂላል ከሻማይ ብለህ የምትል ከሆነ መረጃ ስጠኝ። ቶማስ ከሰዱቃውያን ወገን መሆኑ መረጃ ስጠኝ። ልክ የጳውሎስ ከፈሪሳውያን መሆኑ መረጃ እንዳለ የቶማስን ነገረን። ካልሆነ ግን ያለ መረጃ ነው የምታወራው ቅዱስ ያሬድ። እሱን ደግሞ ሰፋ ያለውን ነገር መምህሮች ያስተምራል ብዬ ነው አሁን የለም በቃ ስለዚህ ውሸት ነው መምህራ አሁን ጠራቸው እንኳን አንዳቸውም አልመጡም። እኔ አልጠራውም፣ መጥራት አልጠራውም። የጠራሁት ነገር የለኝም። ግን በቃ ያለ መረጃ ቅዱስ ያሬድ እያታወራ ነው። እዚህ ብዙ መጽሐፍ ቅዱስን የሚያዳምጠኝ ይገባ ነበረ። ውሸት እንዴት ብዬ ላዳምጠ? መረጃ ስጠኝ። ስህተት ከሆነ ትመረምራለህ፣ ትተዋለህ። መረጃ ስጠን። እኔ እውነት ነው ብለን እንድንቀበል መረጃ ስጠን። የሐዋርያቱ የ12 ትርጓሜ ያለው ከትርጓሜ መጽሐፍቶች ጋር ማግኘት ትችላለህ። እሺ የቱ ጋር የትኛው ክፍል ላይ ነው የመጽሐፉ ትርጓሜ ያለው? ቶማስ ስፔሲፊካሊ ልነግርህ አልችልም። ማለት አታውቀውማ። ታዲያ በቃ የማታውቀውን አታውራ። ታዲያ ቅዱስ ያሬድ እንዴ ነውር እኮ ነው። የሚገኝበት መጽሐፍ አላወቅኩትም። በቃ አታውቀውም። ስፔሲፊክ መጽሐፉ የቱ ጋር እንዳለ አታውቀውም። አድምጠኝ ብራዘር ፕሊዝ። እኔ በጣም ከሚያስጠላኝ ነገር ይቅርታ ለዚህ ቋንቋ በጣም ከሚያስጠላኝ ያለ መረጃ የሚያወራ ሰው በጣም ውሸታም ነው። እንዳሰሙት ኤርሚያስ ራሱ እንኳን ያለ መረጃ ካወራው እንዳሰሙኝ ማንንም ቄስ፣ ማንንም ጳጳስ፣ ማንንም ፓስተር፣ ማንንም ነብይ ነኝ ብሎ የሚል ያለ መረጃ ያለ ማስረጃ የሚያወራ እንዳሰሙት ህዝብ አጥፊ። እሱ በእርግጥ የኔ ድክመት ነው ያለ በቃ የለም። ስለዚህ የሌለበትን መረጃ ከሌለ እኮ ይምጧ። ታዲያ ጣራቸውና ከዛ በኋላ ማጣራት ይችላል። አልሰማህም? መረጃ አለ ለምታወራው ነገር እኮ እና እሱ ነው ማለት ያልቻልኩት ነበር። በቃ መረጃ ከሌለ ሚዩት አድርግና ተቀመጣ ብራዘር። መረጃ የሌለው ሰው አስጨርሰኝ አይልም። እንድጨርስ ከፈለክ መረጃ አምጣ፣ ከሌለስ የለም። ትርጓሜ መጽሐፍቶች ጋር እኮ አልኩ አይደል? የለ ትርጓሜ የትኛው ቃል ላይ ቆሙ? ኃይለ ቃሉ በሌለበት ትርጓሜ አይሰራም ብራዘር። ኃይለ ቃሉ መጀመሪያ መገኘት አለበት። የትኛው የመጽሐፍ ቅዱስ ክፍል ላይ ነው መንባቡ ያለው? ያንን ሲተረጉሙት ቶማስ ከፈሪሳውያን ማነው ከሰዱቃውያን ወገን ነው የመጣው ብሎ የሚለውን ለመተርጎም ገላትያ 1ን ጠቅሰው ነው? ማቴዎስ 16ን ጠቅሰው ነው ወይ ዮሐንስ 8ን ጠቅሰው ነው? የትኛውን ክፍል ነው? በትውፊት ይታወቃል። መጽሐፍ ቅዱስ በቃ ተረት ነው። አንሰማም ብራዘር። ትውፊት ተረት ነው። ተረት ከሆነ ቅዱስ ሙሴ ያኔ አብሮ በነበሩበት ሰዓት ማለት ነው ብራዘር። በቃ ተረት ነው አልኩ። ጠንቋዮች በነበሩበት ሰዓት አብሮ የነበሩትን ሰዎች ጠንቋዮች ሁለቱም ወንድም አለ ተረት ነው አልኩ። አሁን መረጃ በሌለ ነገር ላይ ተረት ነው። አሮንና ሙሴ ጋር አትሄድ። ኢያኔስና ኢያምብሬስ ብለው የሚሉትን የት አገኘ ብለህ ብትል ጳውሎስ ነው ስለ የጠቀሰው። ጳውሎስ ደግሞ የታናክ ተማሪ ነው፣ የቶራ ተማሪ ነው። ስመጥር ፈሪሳዊ ነው፣ ስመጥር አይሁዳዊ ነው።
ገማሌል ከተባለ የህግ መምህር ስር ቁጭ ብሎ ብሉይ ኪዳንን አብጠርጥሮ ቶራን ክትቪም ነቢይምን የተማረ የሚያውቅ ሰው ነው። ስለዚህ ሙሴ ኢያኔስና ያምብሬስ የሚባሉትን በተቃወሙት ጊዜ ብሎ የሚላቸው ስማቸውን የታገኘ እንኳን ብለህ ብትል በአይሁድ ትውፊት እውነተኛ በሆነ ትውፊት ይታወቃል ማለት ነው። ምክንያቱም ይህን የተናገረው ሰውዬ አንድ ዝም ብሎ አልማዝ ባለ ጭራ የሆነ ሰው አይደለም። ሐዋርያውን የተናገረው ጳውሎስ ማለት ነው። በእውቀት የበረታ ነው። የክርስቶስን ቤተክርስቲያን አጠጪና ኮትኳች የተባለ ስመጥር የሆነ ሐዋርያ ነው። ስለዚህ አሁን እዚህ ለተጠይቀው ጥያቄ የቶማስን ከሰዱቃውያን ወገን መሆኑን መረጃ አምጣ ብዬ ስልህ የለም። ከዛ ሄደ ሙሴና አሮን ጋር ብላት በለኝ። ይሄ እናንተን ነው ተረት ያልኩ ማለት ነው። ይሄ እናንተ ከሰዱቃውያን ወገን ነው ብሎ የሚል ተረት ነው እንጂ መረጃ የለም። 12ቱ ሐዋርያት ከአንዳንዶቹ በስተቀር ማለት ነው ከተሞቻቸውን ይናገራል እንጂ ከየትኛው ነገድ እንኳን እንደሆኑ አይታወቅም። ጳውሎስ ከነገደ ብንያም ነኝ ብሏል። ጴጥሮስ ግን ነገዱን አሁን ልትናገር አትችልም። ምናልባት ከሰፈረበት አኳያ ከሆነ የዛብሎና የንፍታሌም ምድር በሚባለው በሰሜኑ የገሊላ ባህር ዙሪያ ላይ የነበሩ ከተሞች ውስጥ ቤተሳይዳ ከምትባል ቦታ ላይ ወንድሙ እንድርያስና እሱ ከዛ እንደወጡ ይታወቃል። ከተሞቻቸው ቤተሳይዳ ለመሆኑ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ተጽፏል ማለት ነው። ኦኬ ቤተሳይዳ የቤተሳይዳ ናቸው። ያ ማነው ፊልጶስ የሚባለው እንደዚሁም እንድርያስ ትንሽዬ ወንድሙ እና ጴጥሮስ የቤተሳይዳ ሰዎች ናቸው። ኦኬ ይሄ ደግሞ ያለው ለዛብሎና ለንፍታሌም ምድር በተሰጠ ቦታ ላይ ነው ያሉት። ስለዚህ 12ቱ ሐዋርያት ነገዳቸው ጴጥሮስ ከሮቤል ነው ልትል አትችልም። መረጃ የለህም ካለ አምጣ ነው ይባላል። ቅድም ማርያም ሞታለች ብለሃል፣ አምነህልኛል። ግን ፕሊዝ እኔን ተከትሎ ነው ሰው የመጣው ብራዘር። ኦኬ የአንተን ውሸት ለመስማት አይደለም። እኔን ተከትሎ አስወጥቼዋለሁ። ኤርሚኒ ነኝ ያስወጣሁትኝ። ያው ጀስት ዞሮ እያደከመህ ነው እንግዲህ በማስረጃ ሳይታወር እሱ ማስረጃ ከሌለው በቃ ከየት ነው የሚደረገው? በዚህ አጋጣሚ ኤርሚ መጨረሻ ላይ አሁን እንግዲህ ያለውን ነገር ጨርሰናል። የመጀመሪያ ጥያቄ ላይ ያለውን ነገር በሌላ ጊዜ እናወራ ወይስ? አዎ ትልቁ ላይ አሁን እኔም ደክሞኛ እኔ ጋር አንተም ጋር እንትን ነው። እኔ በሌሊት እኮ 9 ሰዓት ከ20 እኮ ነው ከሌሊት 9 ሰዓት በኢትዮጵያ አቆጣጠር ማለት ነው። አንዳንድ ነገር ስትሰሙችን ተናገር ይጨርስ ኤርሚ። አንዳንድ ነገር ስትሰሙ አንዳንድ ነገር ስትናገሩ ይኸውላችሁ ልብ በሉ። ፓስተሮቹ የእኛ ፓስተሮች መጥተው ስለነገሩ እውነት የሚሆነው እንደ እግዚአብሔር ቃል እስከነገሩን ድረስ ነው። ኦኬ በቃ እንደ እግዚአብሔር ቃል እስከነገሩ ድረስ። ታሪክም ደግሞ ከሆነ በታሪክ ደረጃ ታሪክ አለና በታሪክም አስደግፈው፣ ታሪክን አስደግፈው፣ ጂኦግራፊን አስደግፈው፣ መጽሐፍ ቅዱስን አስደግፈው። መጽሐፍ ቅዱሳዊ ቢብሊካል ጂኦግራፊ አለ፣ ቢብሊካል ምንድነው ሂስቶሪ አለ፣ ታሪክ ማለት ነው። አየህ መጽሐፍ ቅዱስ የተጻፈው እስራኤል በሚባል ምድር ላይ ስለሆነ ብሉይ ኪዳንም አዲስ ኪዳንም የተጻፈበት እና የሌሎች የአሕዛብ ሀገሮችንም በአዲስ ኪዳን ውስጥ ቢጠቃለልም የተጻፈበት ባህል፣ የሥነ ጽሑፍ ዘውግና ጂኦግራፊ አለ እና ምስራቅና ምዕራብ፣ ሰሜንና ደቡብ ብሎ ሲል መጽሐፍ ቅዱስ አንተ መጥተህ የካርቱም እና የኢትዮጵያ የኤርትራ ብለህ አትበል። እንደዛ አትበሉ። ሁለተኛ የጳውሎስ ከነገደ ብንያም መሆኑን ራሱ ነው የጻፈው፣ ራሱ ነው የተናገረው ፊልጵስዩስ 3 ላይ እኔ ከነገደ ብንያም ነኝ የአብርሃም ዘር ከዕብራዊ ነኝ ብሎ ጽፏል። ይሄንን አየው ብለህ ቶማስ ከፈሪሳውያን ከሰዱቃውያን ወገን ነው ብለህ ለማለት ምንጭ ማምጣት አለብህ። ምንጭ እንደነበረ የሚያሳይ ማለት ነው። ሰዱቃውያን ትንሣኤ ሙታን አያምኑም። ጌታችን ተናግሯል። ኦኬ ፈሪሳውያኑ ትንሣኤ ሙታንና መላእክት እንዳለ ያምናሉ። ቶማስ ግን ከዛ ነው ብለህ ክሌም ስታደርግ መረጃ ማምጣት አለ። ቤት ተጻፈ ማለት ነው። ካልሆነስ ዝም ብሎ ነው ማለት ነው። ዝም ብሎ ያለ መረጃ ነው የሚወራ ማለት ነው። ስለዚህ ሐዋርያቱ እንትነው የሚባለው በርቶሎሜዎስ እና ታዲዮስ ከነገደ ሌዊና ከእንትና ናቸው ተብሎ አይባልም። እስራኤላውያን ናቸው። ከዚሁ ነገድ ከዚሁ ትውልድ ነው የወጡት። ግን እንደ ጳውሎስ እኔ ከዕብራዊ ማነው ከነገደ ብንያም ነኝ እንዳለ ጴጥሮስ እኔ ከነገደ ዛብሎን ነኝ አላለም። እኔ ከነገደ ሮቤል ነኝ አላለም። እንድሪያ ማነው ዮሐንስና ወንድሙ ያዕቆብም አይ እኛ ከነገደ አሴር ነን አላሉ። ባላሉበት አትበሉ፣ ክሌም አታድርጉ፣ አትያዙ። ምክንያቱም የምናወራው ነገር ታሪክም ከሆነ በታሪክ
ጂኦግራፊም ከሆነ በጂኦግራፊ መጽሐፍ ቅዱሳዊም ከሆነ በመጽሐፍ ቅዱሳዊ ነው ማለት ነው። ስለዚህ የማርያም ከሙታን መነሳት ዛሬ የጠየቀው ጥያቄ ኤርሚ ራሳቸውም ደጋግመው እንደመለሱልን መጽሐፍ ቅዱሳዊ አይደለም። በታሪክ እንኳን ራሱ እናሳይ ብለው ቢሉ ይኸው በራሳቸው መጽሐፍት እንኳን አሁን እዚህ ባሳየት ድርሳነ ማርያምና ተአምረ ማርያም ላይ በግልጽ የተጻፈው ላይ አንዱ ከአንዱ እንኳን ይጣላል ማለት ነው። ጴጥሮስ ከሐዋርያቱ ጋር ጥያቄን በጥያቄ እንዳደረጉብኝማ ቅድም አየሁት እኮ። በቃ ጥያቄን በጥያቄ ማለት ኦርቶዶክስ ቤተክርስቲያን መልስ አላት። መልሷ ግን መጽሐፍ ቅዱስ ላይ የለም፣ በሌላ በኩል ነው። እንደዛ የሚባል የተደባበቀ እውነትም የተደባበቀ ነገር የለም። ኢየሱስ ክርስቶስ በአደባባይ መስቀል ላይ ሞቶ እያየነ ሌላው ነገር ግን ተደብቆ የሚጻፍበት ምንም አይነት ነገር የለም። እሱን በደንብ አይቻለሁ። ያንኛውን የመጀመሪያውን ጥያቄ መልስ ግን ያስፈልገኛል ለእኔ በጣም ማለት ነው። ኢምፖርታንት ነው። ያ ከፈለክ በዚሁ በሚዲያ ላይ እንዳልኩ በሚዲያ ላይ ቢሆን የተሻለ ስለሆነ ነው። ብዙ ሰው ስላለ የጠየቀኝም ስላለ እኛ ደጋግመን እኔ እንዳልኩ ለ10 ዓመት ነው በዚህ ጉዳይ ላይ ሳገለግል እዚህ ሶሻል ሚዲያ ላይ ወደ ኦልሞስት ወደ 11 ዓመት ሊመጣ ነው። ይሄ ጉዳይ በጣም ተደጋግሞ በጣም ብዙ ጊዜ እርስ በርሳችንም ወንጌላውያን አማኞች እርስ በርሳችንም አውርተንበታል፣ ተወያይተንበታል። ትምህርታዊ ውይይት ከኦርቶዶክሳውያን ወገኖችም ጋር አውርተንበታል። ኦኬ ያ ቅድም የጠቀስከው ቅዱስ ጳውሎስ ያለው በቆሮንቶስም በጢሞቴዎስ መልእክትም ላይ ስለ ሴቶች አገልግሎት ሴቶች ጸጉራቸውን ስለመሸፈን በወንድ ላይ መሰልጠን ይገባቸዋል አይገባቸውም፣ ያገለግላሉ አያገለግሉም፣ ካገለገሉ እንዴት፣ በሁለቱ ኪዳናት ላይ ሴቶች አገልግሎት ምን ይመስል ነበር፣ አገልግሎት የሚባለው እንዴት ይተረጎማል፣ እንዴት ይታያል። በዚህ ጉዳይ ላይ በጣም ብዙ ጊዜ አውርተንበታል። ይህን ስላወራን ድጋሚ አላወራበትም እያለን በሌላ ቀን ቤቱን ከፈትና ትንሽ ሰሞኑን ልጣበብ እችላለሁ፣ ግን ቤቱን ከፍተን ስላለን ሚዲያ ላይ በሌላ ቀን ልናወራ እንችላለን። ሴቶች ማገልገል የለባቸውም ብሎ የሚል ሰው ካለ ቢመጣ ቅድም ያልኩ ምንድነው ማገልገል የለባቸውም በፍጹም ሊያገለግሉ አይገባም ብሎ የሚል ሰው ቢመጣ እኔ ደግሞ ማገልገል አለባቸው መጽሐፍ ቅዱስ እንዲያገለግሉ መጽሐፍ ቅዱስ ይፈቅድላቸዋል ብሎ የሚለውን ይዤ እኔም ስጠቅስ እንዲያገለግሉ ከሚጠቅስበት ክፍል ላይ ጠቅሳለሁ። ያ ደግሞ ማገልገል የለባቸውም በፍጹም አይፈቅድላቸው መጽሐፍ ቅዱስ ብሎ የሚል ሰው ካለ ይምጣ። ባይዘው ኦርቶዶክስ ማገልገል እኮ አይደለም ኤርሚ ያ መሰልጠን ጥያቄ ነበረኝ። ኤርሚያስ አንተ ተናገርከው የዋሸሁት ነገር ስላለ ማለት ነው። ቆይ እሺ አንዴ እንጨርስኛ ወንድማችን አንዴ ቆይ። እኔ ያልኩ ያለሁት ነገር ገብቶሃል ኤርሚ? እኔ አሁን ታገለግላለች እኮ አሁን በጌታ ሁሉም አዲስ ፍጥረት ነው አይደለ? አዲስ ፍጥረት ከሆነ ድረስ ማንም ሰው ሴትም ሆነ ወንድም በሁሉም ያገለግላሉ። ነገር ግን ስልጣን ለምሳሌ አንድ ፓስተር ሴት አሁን መጽሐፍ ቅዱስ ላይ እንዳይሆን እየተናገረው ደጋግሞ ነው ጴጥሮስ ሳውል እየተናገረ ያለ ማለት ነው። ስለዚህ አሁን ያንን ነገር ደጋግሜ ነው የሰማሁት። ደጋግሜ አውዱ ላይም ስትመለከተው አውዱ ላይም ራሱ ለመመልከት ብዙ ጊዜ ሞክሬ ከውስጥ ገብቼ እንዳለ አየሁት። እስከ ቲቶ ሁላ ገብቼ አይቼዋለሁ። እና እንዳትሰለጥን ነው እንደውም እኮ ጭራሽም እኮ የሚያደርገው ከአዳም ሁሉ ይወስደናል። የአዳምን ፍጥረት ወስዶ ሔዋን ለአዳም ተፈጠረች እንጂ አዳም ለሔዋን አልተፈጠረም ሁላ እያለ እያብራራ ነው የሚናገረው በደንብ። ይሄ ነገር በጣም ወሳኝ ነገር ነው ብንማርበት ብዬ አስባለሁ። በተለይ በጣም ደስ የሚለኝ ጥያቄ ነው። ከዚህ በፊት እንዳልኩ ደጋግመን አንስተነዋል። ደጋግመን ስላነሳን አሁን አናነሳውም፣ ለወደፊት አይነሳም እያልኩ አይደለም። በደንብ ይነሳል የምትለው ነገር ልክ ነው። መጽሐፉ ሙሉ ነው መጠናት ያለበት፣ ሙሉ ነው መነበብ ያለበት። ሙሉን ያነበብነው አሁን አንተ መጽሐፍ ቅዱስ እያነበብክ ስለሆነ አይኖች እየተከፈቱ ጥያቄዎችን እየጠየቅ ነው። ጥሩ ነው። ለዚህ ጥያቄ ደግሞ ተገቢው መልስ በመጽሐፍ ቅዱስ ላይ ያለውን ከታሪክም ከጂኦግራፊም ወይ ደግሞ ከባህልም አቅጣጫ የመጀመሪያዎቹ ተደራሲያን የተባሉት መልእክቱ የተጻፈላቸው ከዛ አይነት አኳያ ስለመሰልጠን ምንድን ነው ብሎ የሚለው የፓስተርነት ሹመት የቄስነት ሹመት ብሎ የሚለው ካለ የሐዋርያነት ሹመት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐዋርያ አድርጋ ሾማለች፣ ሴትን ማለት ነው። በመጽሐፎቿ ላይ የተጻፈ ማለት ነው። ሴት ሐዋርያ አለ። ይህንን በጠቀስን ሳለ እዚህ ጠይቅ የነበረው ኦርቶዶክሳዊ አንድ ሰው ይሄን ቤት ቢደፍረው የኤርሚያስን ቤት ማለት ነው ይሄንን ጠፉ። የራሳቸው መጽሐፍት ላይ ሴት ሐዋርያ አለ። ሴት ሐዋርያ ማለት ነው። እና የግድ እዚህ ጋር ፓስተሮች ስላሉ ፓስተሮች ሆነው የሚሾሙበት ለምንድን ነው? የአዲስ ኪዳን አገልግሎት ላይ የሴቶች ተሳትፎ ምን ይመስላል ብሎ የሚለውን ከታሪክም ከባህልም እንደዚሁም ከመጽሐፍ ቅዱስ ዋና መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ከሐዋርያው ትምህርት መሰረት በደንብ እናየዋለን በሌላ ቀን ማለት ነው። ኤርሚ አንተ ጋር አፍተር ሚድናይት ነው አይደል? አረ ነጋ በቃውን 9 ሰዓት ተኩል ነው ከሌሊቱ። እስከምንጨርስ ድረስ ብዬ ነው።
እኔ እዚህ ጋር ጫሻል ዮኤሊ ነው አንድ ቁጥር እየጻፈ ይቅርታ ኤርሚያስ ከመውጣቱ በፊት እኔ ጥያቄ ስላለኝ ነው። ምክንያቱም እሱ የተናገረውና መጽሐፉ የሚለው ኮምፕሊትሊ የተለያየ ነገር ስለሆነ ማለት ነው። እውነት አለኝ የሚል ከሆነ ማውራት እንችላለን። ኦኬ እኔ ጋር እንግዲህ ኤርሚ ሊነጋበት ነው። ካናዳ ነው ያለው። ኖ ወይ ኤርሚ ካናዳ ነው ያለው። ሊነጋበት ነው። ስንት ሰዓት ሆነ ካናዳ ኤርሚ? ያው እናንተ ጋር ካልጋሪ 3 ሰዓት ተኩል ነው። በቃ ሊነጋ ማለት ነው። በኢትዮጵያ ከሌሊቱ 9 ሰዓት ተኩል ማለት ነው። እኔ ጋር ደግሞ ሚድናይት ሊሆን ነው፣ እኩለ ሌሊት ከምሽቱ 5 ሰዓት ተኩል ነው። ደክሞኛል። ታኦስ ከፈለክ በሌላ ቀና ሁለታችን ኦኬ። እስካሁን ስታወራ አልነበር እንዴ? 10 ሚኒት እኮ የማይፈጅ ነገር ነው። እውነት አለኝ ካልክ ለምን አታወራም? እንትናት ኦኬ እሺ ጋይድ ኦኬ መልካም እሺ። ምንድነው አንተ እርገቷን ቀድሞ ያየው ዮሐንስ ነው ብላ ጠቅሳለች። ቶማስ ሳይሆን ዮሐንስ ነው ብላ ጠቅሳለች ብለሃልና ኦኬ እሱ ላይ እኔ ደግሞ ቶማስ ነው ያየው እርገቷን አስቀድሞ ያየው ቶማስ ነው ብዬ ነው እንትንም ብለው መረጃ አስተያየት ማስቀምጠው ማለት ነው። መረጃ አስተያየት ቶማስ እንትኑ ላይ እኮ ተቀምጧል እኮ ስንክሳር ላይ ተቀምጧል እኮ ቶማስ ስለሞ ስንክሳር የትኛው ላይ ዘወራ የትኛው ወር ላይ ስንተኛው ቁጥር ስላለኝ አወጣዋለሁ መረጃ ውስጥ። ኦኬ መልካም እሺ፣ ጠብቀኝ አንዴ። እስከሚያወጣው የሆነ የምትናገረው ነገር አለ ይል ወንጌላዊ ኤርሚ ከመሄዱ በፊት ሁል ጊዜ በእውነት ላገኘው የምፈልገው በጣም የተባረከ ወንድማችን ነውና እግዚአብሔር አምላክ ዘመንህን ይባርክ። እኔ በደንብ ነው የማውቅህ፣ በተለይ ከኮሮና ጀምሮ በደንብ አውቃለሁኝ። እስራኤል ሀገር ነው የምኖረው። ፓስተር ዮኤል እባላለሁኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር አምላክ ከዚህ በላይ በእውነት ጸጋ ያብዛልህ፣ ረጅም እድሜ ኑርልን። ለወንጌል የምታደርገውን በእውነት ታማኝነት ያለበት መጋደል እንቀጥል። እጅግ አድርጌ በእውነት ስላንተ እግዚአብሔርን አመሰግናለሁ። እወድሃለሁ፣ አከብርሃለሁ። በርታልኝ። ተባረክልኝ ፓስተር። ቴንክ ዩ ስለታውቁ ደስ የጥሩን ክፈትልኝ። የለኝም ራስ ላይ ከፈት ራስ ላይ መረጃ ስላለ አለኝ አላልክም? እየከፈትክ ነበር። የለኝም ከራስ ላይ ከፈት ወዝታ ውስጥ ቆይ አይደለም እስካሁን እየከፈትክ አልነበር? አምጣው መረጃውን። ውሸታም ነው ብለህ ያልከውን መረጃውን አምጣው። አዎ እኮ እሱም ውሸታም እንደሆንክማ መጽሐፉን ከፈተው እስካሁን አይደለም። እሺ ግንፍል ማለት እኮ አይደለም። መጽሐፉን ይዘዋል። መጽሐፉን ግለጠውና መነጋገር እንችላለን። እኔ የለኝም አልከፍትም። ከራስ ከፈተና አድምጠኝ አንድ ጊዜ አድምጠኝ። አንድ ጊዜ ሚዩት አድርገው። ሚዩት አድርገው ብራዘር። ልተኛ ነው እያልኩን መሀል ላይ የገባው ልትከራከር ከሆነ ሌላ ነው። 10 ደቂቃ የሰጠው ልትነጋገር ነው። ገባ? ራስን የመጣኸው ጥያቄ አለኝ ስህተት አለ። አንተ አወያይ ነህ አይደል? ሚዩት አድርገው እየጠየቅኩ ነው። እኔም እንኳን አወያይ ሲሆንም እኮ ታዲያ እዚህ በላይ መቆየት አልፈልግም ማለት እንዴ። ሰዓት ሰጪ ሳስገባ በሰዓት ሳወራ አዳምጠኝ። መረጃ አለኝ ብለሃልኝ ትክክል አይደለም ያልከውን ክፈትና ቪዲዮ ያ ትክክል አይደለም የተናገረው ዮሐንስ ብሎ አሳየን። አድምጠኝ አንድ ጊዜ አንተ አወያይ ነህ፣ የሚመለከት ነገር የለም። እሱ ታችን ብራዘር ደህና ደር ወንድሜ። እኔ እንቅልፌ መጥቶኛል ለራሴ። አንተ ደግሞ ገና አወያይ ነህ። ክርክር ነው እንግዲህ። ካለ አሳይን የተባልክ ከሌለ ታችን ታብታባርክ። በቃ አለቀ። እሺ ለምንድን ነው ያላችሁ ሁላችሁ? አንዴ ቆይ ኤርሚ፣ አንድ ደቂቃ። እሺ አሳየው። ታችን ይስማ። አይ ግድ የለም። እሺ እኔ ታምረ ማርያም አንድ አይደለም 4 ነው ቤተክርስቲያኒት ውስጥ ያለ ከብራና ውጪ ትልቁ የሚባለው ታምረ ማርያም 4 ነው እጄ ላይ ያለው። ድርሳነ ማርያምም የትርጓሜ መጽሐፍቶችም መጽሐፈ ስንክሳር ከመስከረም እስከ የካቲት ስንክሳር። ኦኬ በቤተክርስቲያን ውስጥ እንኳን እንደው አንዳንድ ቦታ ከተገኘ ነው። ኦኬ ከመጋቢት እስከ ቋግሜ። ኦኬ መጽሐፉ የለኝም ብዬ ስለ ማምጣት አለበት። ውሸታም ነህ ስትል አልነበር እንዴ?
እና ያ አንደኛ ባለቀ ሰዓት ላይ ነው የመጣው። ሁለተኛ ስትመጣ ክፈቱልኝ የሚባል ነገር የለም። ለራሳችሁ ይዛችሁ ነው መጽሐፉ ማለት ነው። የኤርምያስ ጋር መጽሐፉን ለአንተ አይከፍትልህም። እኔ ግን ስፈልግ ከፍታለሁ። አንተ ግን አልያዝኩም ምንትል ነው ማድረግ። ምክንያቱም የላችሁም። ባዶ እጅህን መተህ ምንም ታወራለህ። ምን ብራዘር እታች ሆኖ በኮሜንት ኤርምያስ ተዋሻለህ እንደማለት ቀላል አይደለም። በስንክሳርም ቢሆን እንደዚህ ይታያል። የሁለቱ ስንክሳር መጽሐፍ ነው፣ ታምረ ማርያም፣ ድርሳነ ማርያም ማለት ነው። ስለዚህ ኤርምያስ ጋር ስትመጡ አስበህበት ና ለማለት ነው። ኤርሚዬ ቴንኪው፣ ተባረክ። ሰላም ደሩ። እሺ፣ በጣም ነው ማመሰግነው ኤርሚዬ፣ ጸጋ ይብዛልህ። በጣም ነው ማመሰግነው። መሲ፣ ዮሐን፣ ሁላችሁም ደህና ደሩ እንባባልም እንዴ? ምንድነው ነገር? ወጦ መሮጥ ብቻ ነው። ያ ኤርሚን ሰላም ደራል ነው ሻኘን። እንግዲህ ዛሬ ጥያቄ አቅርቤ በኦርቶዶክስ ለፕሮቴስታንት ሁለቱም ላይ ዛሬ ፎከስ አድርገን አወራን። የተመለሰው ተመለሰ፣ የሰማ ሰማ፣ ተመስገን ነው። ይሄን ያክል ራሱ መስማት ያ ኤርሚ ተባረኩ። በጣም ጥሩ ጊዜ ነው ያሳለፍነው። ያው እኛም መማር ያለብንና ያገኘነው ነገር አለ። ሁላችንም ተማምረናል። በነገራችን ላይ ያው ውይይት ስናደርግ ሁላችንም ለማትረፍ ነው። እዚህ ጋር ዝም ብለን ለመከራከር ወይም ደግሞ ከሌ እንዲያለ ለማለት ሳይሆን ገንዘብ የምናደርገው ነገር አለ። ለእውቀት የምንወስዳቸው ነገሮች አሉ። እውነትና ውሸቱን ደግሞ ማን ትክክለኛ ማስረጃ ያመጣ፣ ማን ትክክለኛ እንደ እግዚአብሔር ቃል የተናገረ የሚለውንም ደግሞ ሰሚዎች አይቶ የሚፈርዱት ነገር ነው ከታችና እግዚአብሔር ይመስገን እስካሁን ብዙ ነገር አውርተናል። ከኦርቶዶክሶችን ጋር ስንወያይ ነበር፣ ከወንጌል አማኞች ጋር ስንወያይ ነበር። ኤርሚም ነበረ። ኤርሚ እንግዲህ ያው ተመልካቾች ሁላችሁም ማስረጃ ናቸው። ኤርሚ በማስረጃ መጽሐፍ ቅዱስ ገልጦ ይሄ ብሎ ሲናገር ነበረ። አንድ ነገር ልንገርሽ መሲዬ፣ አንድ ነገር ካየሁትና ከታዘብኩት ነገር ኤርሚ ያ ልንገርሽ ይኸውልሽ ምን አለ መሰለሽ፣ ትቀጥላለህ። እሺ ኦኬ። ካየሁትና ከታዘብኩት ነገር አንደኛው ነገር ምንድነው፣ በጣም ብዙ ኦርቶዶክሳዊ ወንድሞች ገብተዋል። ግን ከገቡትም ውስጥም አንዳቸውም ይሄ ነገር ትክክል ነው ብሎ መጽሐፍ ቅዱሳዊ ማስረጃ ያቀረቡት ነገር የለም። ይሲ ዘጋብኝ። ዋናው ነገር እዚህ ጋር ነው። ዘጋብኝ 5 ደቂቃ ብሎ ዘጋብኝ። ታኛ በቃ አሁን ሰው ማስገባትም አልችልም፣ ምንም ማድረግ አልችልም። አይ ዞሮ ይዘጋል። 5 ደቂቃ ነው። ሁላችሁንም ይዘረግፋቸዋል። ኦሬስ አይ ግን አንድ ነገር መስዬ ኦሬዲ ጨርሰናል። አንድ ነገር ልነግርሽ የፈለኩት 1 ደቂቃ በማይሞላ ውስጥ ልንገርሽና ስልጣኔ የለንም። የተማረን ሰው እኛ እናጣጥላለን። ገብቶሻል? የተማረን ያወቀን እውቀት ያለን ሰው ያንን ሰው መቀጥቀጥና ማጥፋት ነው የምንፈልግ። እውቀት የሌለው ሰው ግና የሆነ አለ አይደል? አሁን ለምሳሌ ቲክቶከር የሆኑት ምናምን ተመልከቻቸው፣ አፍታም የሆኑት ምናምን በድፍረት ምናምን ነገር ነው እንጂ እውቀት ተምረው ቁጭ ብለው ቆጥረው አይደለም። ይሄ ልጅ የተዋጋ ያለ የኢየሱስ ክርስቶስን ትክክለኛ መንገድና እውነታን ለሁሉ ለማሳየት ነው እየሮጠ ያለ። ግን ብዙ ሰው በጣም ይበሳጭበታል። ለምን? በስሜት የሚያምነው እምነት ነው እንጂ በእውቀት የሚያምነው እምነት የለውም። እውቀትም እኮ ያስፈልጋል። መጽሐፍ ቅዱስ ስታነቢ እኮ እውቀትም ወሳኝነት እንዳለው እኮ ይናገራል። ስለዚህ አብዛኛው ሰው እንግዲህ አሁን ጴጥሮስን ተመልከች፣ ስንት ህግ አዋቂ ነው፣ ስንት ነገርን በስልጣን ላይ ያለ ነው። ገብቶሻል? ጴጥሮስ በስንቱ መልእክት የጻፈበት እኮ ተምሮ ነው። ከዛ እውቀቱ ላይ እምነት ተጨምሮበት ነው ብዙ ነገሮችን የሆነና በቃ ይሄ ማሳደድ ይብቃ። ይሄ ያወቀን ሰው የተማረን ሰው ለትውልድ እንዲያስተላልፍ ተውትኝ። መጽሐፍ ቅዱስን ግልጥልጥ አድርጎ በደንብ አድርጎ እንደዚህ ፈስፍቶ የሚያበላሽን ወንድም ሲመጣ አሜን ብሎ ነው መቀበል። እንደዚህ አስተማሪ ባይመጣ እነዚህን አጥፍታ ነገ ምን ሊሆን ኢትዮጵያን ያለችበትን መንገድ እንግዲህ ያልተገዛች ሀገር ተብላ እንኳን መብራትና ውሃ የሌለበት ሀገር ላይ ነው እስካሁን ድረስ ያለ በስልጣኔ አንደኛ ነን እያሉ እንኳን ማለት ነው። ስለዚህ ቢቻላችሁ እንደዚህ አይነት ሰው ሲመጣ ቁጭ ብለህ መማር ነው፣ ወረቀትና እስክሪብቶ ይዘህ። ከዛ ያወራው ሰው ከመረጃ ውጭ ነው፣ የኦርቶዶክስ ጥላቻ ነው፣ እንደዚህ ነው ካልክ ያወራውን በጥቅስ የተናገረውን ወስድ የራስን አባት ጠይቅ፣ ወይም አንተ የምታምንበት ቦታ ላይ ሄደህ ጠይቃቸው። የዛኔ እውነቱን ታውቃለህ። ችግሩ ሚዲያ ላይ መጡ ሲለፈልፍ ዝም ማለት አይባልም። ችግሩ እስካሁን ከተረዳኸው ነገር ዋናው ፖይንት ምንድነው? ሰው እምነትና ሃይማኖት የሚለውን ነገር መለየት አልቻለም። አብዛኞቹ የሚከራከሩት ለሃይማኖታቸው ነው። ሃይማኖት ደግሞ አያድንም። እኛ ደግሞ ስንናገር ኑ ጴንጤ ሁኑ፣ ኑ ይሄንን አድርጎ፣ ኑ ጴንጤ ያድናል እያለን አይደለም። ክርስቶስ ኢየሱስን ነው መግለጥ የምንፈልገው። ጴንጤነታችን መሰየሚያችን እንጂ የጴንጤ አዳኝ አይደለም።
በጴንጤ ውስጥ አዳኝ ማን ነው? በጴንጤ ውስጥ ጎልቶ የሚታየው ማን ነው? ክርስቶስ ኢየሱስ ነው። መጽሐፍ ቅዱስ እንደሚናገረው መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ሌላ ስም የለም ብሎ መጽሐፍ ቅዱስ ሲናገር ይሄንን አሜን ብለህ መቀበል ይሄ አዋቂነት ነው። ቃሉን አሜን ብለህ መቀበል ይሄ ታላቅነት ነው። እንደተማረ ሰው መጽሐፍ ቅዱስን እንደሚያውቅ እንደዚህ አይነት ነገሮችን አክሰፕት ማድረግ ሲገባል መዳን በሌላ በማንም የለም ኖ እንትናም እኮ ታድናለች እንትናም ታድናለች ብለህ ካመጣ ከዚህ በላይ ምንም መንፍቅና የለም። በነገራችን ላይ እንደገና ደግሞ መጽሐፍ ቅዱስ ሚስጥር ነው የምትሉት ነገር ማለት ምንድን ነው? ሚስጥር የነበረ ነገር የለም። የምን ሚስጥር ነው? ሚስጥር ብለህ የምትደብቀው ነገር ሰው እንዳይደንበት የሚሄድበት የለም። በነገራችን ላይ ኤርሚዬ ሚስጥራትን የሚገልጥ አባቶች አይደሉም። በጣም ችግር ያለባቸው ይሉታል። አሁን የኢየሱስ ክርስቶስ መምጣት መሞት ሚስጥር ነው እንዴ? ሚስጥሩ በክርስቶስ ኢየሱስ ተገልጦልናል። ክርስቶስ ገልጦልናል እኮ በቃ አለቀ። በቃ ሌላ አሁን ቅድም አንደርስታንድ አድርገህ ከሆነ የማርያም ምንድነው እርገት መጽሐፍ ቅዱስ ላይ የለም ብሎ ብዙዎች ሲናገሩ ነበር። የሌለውን ታዲያ አርጋለችን ከየት አመጣችሁት? አርጋለችም የለም። ስለዚህ እኛም እየተከራከርን ያለነው ገና ብዙ ጥያቄ አለኝ እኔ እኮ ተስማምተናል። ያ ይሄኛው ተመልሶልናል። እኛም እኮ ከኦርቶዶክስ ቤተክርስቲያን ስንወጣ ብዙ ያልተመለሱ ጥያቄዎች ነበሩ። ስንጠይቅ ከመናፍቅ ጋር እየዋላችሁን ከእንዲህ ጋር እየተዋላችሁ እየተባለ ስንወገዝ ነው እውነት በርቶሉ ወደዚህ ወደ እውነተኛው ክርስቶስ የመጣ ነው። ስለዚህ ህዝቡን እየገፋችሁት ወደ እውነት ነው የምትገፉት። በነገራችን ላይ ኤርሚ ህዝቡ እየተገፋ ወደ እውነት ይገፋል እንጂ ወደ ውድቀት አይሄድም። ጌታ ይባረክ። አራይድም እና ተባረክ ኤርሚ። በጣም 36 ሰከንድ ነው የቀረን። የቅድሙን ጥያቄ ምናነሳዋለን ከኤርሚ ቤት ስንገናኝ ሌላ ቀን ወይ ከዳጊ ቤት ነው ማይረሳው። እኔን እንትን ብየዋለሁ አስታውሻቸው አንቺም እና ሲያወሩ ደው እንትን ማለት ሸር አድርጊልኝ እመጣለሁ። አሁን ቤቱ እየዘጋ ነው። 400 ምናምን ሰዎች አላችሁ። ሰላማችሁ ይብዛ፣ ጸጋ ይብዛላችሁ። ሰላም ደሩ። ባይ ባይ። ቻው። ደህና ደሩ ሁላችሁ። ስለሚዘጋ ቻው።